ማቴ ብዙም እንትን ብያላቅምና አሁን ስሰማ የሆነ ተረበሽኩኝ። አላቅም አላቅምና ትንሽ ከበደኝ። መስማ አትሸከሚው። ምን አስከበድሽ? በጣም ብዙ እኮ አለ። ለምን አላወኩም እስከዛሬ ማለት ለምን አላቅም። ብቻ አልተገለጠልሽ ይሆናል ማለት ለምን ሲያስተምሩ አልሰማቸውም ማለት ለምን እኔን እኮ ያስተምሯችሁም እኔን እኮ ያስተምሯችሁም። የሚገርምሽ ነገር ያው እኔም እንዳንቺ ኦርቶዶክስ ነበርኩኝ። ይሄን አያስተምሯችሁ በጣም በሚያሳዝን ሁኔታ። ያው ሁሌ እንደምናገረው አንድ ሰው ስለ ክርስትና ካወቀ ከክርስትና ይወጣል፣ ካላወቀ ያው ነጠላውን ቆንጆ አድርጎ ለብሶ ዕጣኑን እያጫጫሰ ቀበርቸው ምናምን ነገር እያደረገ ጥሩ ክርስቲያን መሆን ይችላል። ግን ሰው ስለ ክርስትና አውቆ ክርስትና ውስጥ መቆየት ይችላል ብዬ ነው ያላምን። ማን ኢያቄም ለእግዚአብሔር አያቱ ነው? ኢያቄም ለእግዚአብሔር አያቱ ነው ወይ? ለክርስቶስ አያቱ ነው። ለእግዚአብሔርስ? ክርስቶስ እግዚአብሔር ስለሆነ አያቱ ነው። ስለዚህ ኢያቄም የእግዚአብሔር አያት ነው። የክርስቶስ አያት ነው። ክርስቶስ እግዚአብሔር አይደለም እንዴ? ነው እኮ። ስለዚህ እግዚአብሔር አያት አለው ማለት ነው። እናት ብቻ አይደለም። ክርስቶስ አያት አለው። ክርስቶስ እግዚአብሔር ነው እኮ። እግዚአብሔርም አያት አለው ማለት ነው። አዎ እግዚአብሔር አያት አለው። ክርስቶስ እግዚአብሔር ስለሆነ ማለት ነው። ይኸው አያቱን አግኝቼልሃለሁ። ቀጥል። ይሄን ስልፈልግ የነበረው ኢና አስወረዱት። እሺ አማን አለሽ? አዎ አለሁ። እሺ ከየትኛው ቤተ እምነት ነሽ? ኦርቶዶክስ። እኔ የምልህ ይቅርታና የሆነ ጥያቄ ልጠይቅ ነበር ያልገባኝ ነገር። እሺ ተጠይቅና ትጠይቂያለሽ። አይ እኔ የምጠይቅ ነው የምፈልጉት እኮ። እኛ ጥያቄ እየጠየቅን ነው። አይ እኔ የሆነ ጥያቄ ብታስረዳኝ ደስ ባለኝ። ሰምቻለሁ ከታች ሱኝ ስሰማ ነበርና ያን ቅርሳለኝ። እሺ በኦርቶዶክስ መጽሐፍ ቅዱስ ላይ የብሉይና የቅድስት ኪዳን መጽሐፍት ላይ የሰው ልጅ ህፃናትና እንስሳት ግመል ሁሉ እንስሳቶች ይገደል ያለው የመጽሐፍ ቅዱስ ማንኛው የኦርቶዶክስ መጽሐፍት ነው? መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3። ማንኛው መጽሐፍ? እኔ የምከተለው መጽሐፍ ቅዱስ የብሉይና የቅድስት ኪዳን መጽሐፍት። ከዛ ውስጥ መጽሐፉን አሳየኝና ከዛ ውስጥ ምን ስንተኛ ቁጥር እንዳለ አሳየኝ። እሱም ብቻ ለመጠየቅ ነው እኮ። ብሉይ ኪዳን ላይ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 3 መጽሐፍ ቅዱስ ላይ መጽሐፉን አሳየኝ ትችላለህ? ከፍቼ ላሳይሽ? አዎ የመጽሐፍ ቅዱሱን መጽሐፍ ቅዱስ የሚለውን አሳየኝና ከዛ የብሉይና የቅድስት ኪዳን መጽሐፍ ከሚለው ውስጥ ከሆነ ኦኬ እችላለሁ። እሺ ችግር ይታይሻል። መጽሐፍ ቅዱስ እሱን አይደለም እኔ የፈለኩት የመጽሐፍ ቅዱሱ መግቢያ ላይ ኦኬ እኮ ይሄ አፕሊኬሽን ነው። ምን ሆነ? አፕሊኬሽን አይደለም፣ ዋናው መጽሐፍ ቅዱስ ነው። እኔ ማወቅ የፈለኩት እኮ ወረቀቱ የለኝማ እኮ ወረቀቱ ይሄው መጽሐፍ ቅዱስ ኦርቶዶክስ፣ ይሄ ኦርቶዶክስ ባይብል። ኦርቶዶክስ እኮ ብዙዎች አሉ። እኔ ያልኩ የመጽሐፍ ቅዱስ የብሉይና የቅድስት ኪዳን መጽሐፍት ላይ ነው እኔ እሱን ማወቅ የፈለኩት እኮ። የኦርቶዶክስ መጽሐፍ ቅዱስ ይሄው መጽሐፍ ቅዱስ ተማን ያለው የተለያዩ አሉ። ግን እኔ ያልኩ ያለሁት የመጽሐፍ ቅዱስ የብሉይና የቅድስት ኪዳን መጽሐፍት ውስጥ ኦኬ። ወረቀቱን የፈለግሽው መጽሐፍ ቅዱስ መግቢያውን ብቻ ነው። አዎ እሱን ነው የፈለኩት። በቃ እሺ እንትን ለፕሪንት አውት ኦርደር እናደርግልሻለን። ጠዋት ተመለሰሽ ነው እንብታሳይ ደስ ባለ። አይ አይደለም፣ ይሄን ያለን ይሄኛው የኦርቶዶክስ መጽሐፍ ቅዱስ ነው። ይሄም ሌላም ከፈለግሻል እኔ ማለት እንትን ያልኩት ከዚህ እኔ የራሴ ስላለኝ ከመጽሐፍ ወይ ካለሽ ወይ እንትን በይ አንቺ ክፈቺና ላስከፍትሽ እኮ። እናንተ ናችሁ አለኝ ብላችሁ እዚህ ውስጥ ነው ወይ ብዬ አተልቋት። እሱ ውስጥ አሳይሻለሁ እኔ። እሺ አተልቋት እኮ አሳይሻለሁ። አተልቋት ሞዴሬተሮች። እሺ መጽሐፈ ሳሙኤል ቀዳማዊ የሚለውን ክፈችው።
መጽሐፈ ሳሙኤል ቀዳማዊ አንተ ሳየኛ እዚህ ውስጥ ግባና አንተ ከዚህ መጽሐፍ ውስጥ ግባና ሳይ እኮ ላስከፍትሽ እኮ ነው መጽሐፍ እኮ ክፈቹሽ ግለጩ እሺ መጽሐፈ ሳሙኤል ቀዳማዊ የሚል ምዕራፍ ፈልጊ ወደፊት ነኝ እሺ የምን ምዕራፍ ላይ ነው ያለሽው አሁን አንቺ እኔ መዝሙረ ዳዊት ላይ ነኝ እሺ ከመዝሙረ ዳዊት አሁንም ግለጭ ወደዛ ከመዝሙረ ዳዊት ኖ ወደ ኋላ ተመለሽ ወደ ኋላ እኮ ምን አገኘሽ አሁን መጽሐፈ መቀል መጽሐፈ ምን መጽሐፈ ጦንቢት አገኘው ቆይ ጠብቀኝ እንደዚህ እሺ መጽሐፈ ሳሙኤል የሚል ፈልጊ ወይ መጽሐፈ ነው ወይ ቶክ ማማ ዲዮ ምንድነው እሱ መጽሐፈ ሳሙኤል ካለ ነው ያወጣ አይ ርዕሱ ምንድነው የሚለው ርዕሱ እየፈለኩ ነው እኮ መጽሐፈ ምንድነው የሚለው ነው መጽሐፈ ነገስት ተመለሻው በቃ ተመለሽ ልክ ነሽ አንድ ነው ይቀርሽ አሁን ካለ አለ ከዛ ቀዳማዊ ያለ ተመለሽ ይሄው ካለ አገኘሽው መጽሐፈ ሳሙኤል ካለ የታለ እሱኛው ምንድነው የሚለው አቅርቢው እስቲ መጽሐፍ ካልአት ኖ አይደለም ይሄ መጽሐፍ እኮ መጽሐፈ ነገስት አይደለ እሺ ተመለሽ አሁንም ተመለሽ እስክትገልጽ አሁን መጽሐፈ ነገስት ቀዳማዊ ነው አሁንም ተመለሽ አሁን መጽሐፈ ሳሙኤል የሚል ካለ ታገኛለሽ መጽሐፈ ነገስት ነው እሺ መጽሐፍ ሳሙኤል ኦኬ እሺ እሱ ካለ ነው ቀዳማዊ ውስጥ ግቢ መጽሐፍ ሳሙኤል ቀዳማዊ ካለ ሲሆን ቀዳማዊ ቀዳማዊ ነው አገኝቷለሁ እሺ ምዕራፍ 15 ነው አውጪው ምዕራፍ 15 ወይት እኔ እነግርሻለሁ ቁጥሩን እኔ እነግርሻለሁ ቁጥሩ ምን አይነት መሰለሽ አንድ ቁጥር ሆኖ በቅንፍ ውስጥ ያለ ወይኔ ያሳይሻለሁ እሺ ይሄው ይታይሻል እስኪ ሁለታችንንም በትልቁ አድርጉን ይሄው አይሻ እቹት 15 እቹት እቺን ቁጥር ፈልጊያት እሱ 30 ምናምን ነው ተመለሽ ከመጀመሪያው ጀምረሽ ፈልጊው የዚህን ምዕራፍ አንድ ፈልጊው Buying an entire property isn't the only way to invest. Okay. With Baytukum, you can own a share of property with whatever amount. ቁጥር ይሄው ይሄማ ቁጥር 10 ላሳይሽ መጀመሪያ ቁጥር 10 ፈልጊው ቀላል ነው ቁጥር 10 ካገኘሽ ቁጥር 10 አንድ ናት አይሻታ እቺን ቁጥር ፈልጊያት አንድ እቺ ናት 10 And no big upfront payments. Oh, and the income? Cancel. The returns? Real. So, let's get cracking on the investment journey.
Now is the time to do it. We have a hot new property now live on the Baytukum app. And it only takes few minutes to invest in 1 trillion assets. ስንት ቁጥር ናት? እቺን አቅርቢያት እስቲ። ቆይ እስኪ እሱ አሁን አንተ የምታሳየኝ አይደል? ያ 15 እቺ ናት። ኦኬ ነው እሱንም አላገኘሁትም። አገለጭ ሲቹትና መሰለኝ 10። እሺ እስቲ ወርታች አንድ ቁጥር አሳይኝ እስቲ። አንድ ቁጥር እስቲ ቁጥር አሳይኝ። እሷ 10 ናት። አዎ 15ም ፈልጊያታው ግለጫው። ያ 11 ይሄ 12 ከዛ 13 ይሄ እሱ 13 ነው። 13 ይቺ እሷ 14 እሱ። ሰላም አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃኒ 15 በቃ አግኝቷለች ሀቢቢ። መርሐባሽ። ኦኬ እሱ ላይ ነው የታለ 15 የታለ 15 እስቲ እሷን አሳይ። እሷን ኖ አይደለም፣ ከስር ምዕራፍ 15 እንደሆነ የተጻፈ የለም። ትንሽ ራቅ አድርጊው እስቲ መጽሐፍ። ይሄ ነው እስቲ ጨለማን ወደ ብርሃን አድርጊው። ይኸው እቺ ቁጥር ናት፣ አይታይም። ለዛ እሱ አንብቢው። አንብቢልን ለኛ ጮክ ብለሽ አንብቢል። ሰዓል አንተ አንብብልኝ። እኔ አይታየኝማ፣ አንቺ ስለሚታይሽ አንብቢው። እኔ ደግሞ ለዋሽሽም ስለምችል አንተ ያለውን እኔ እዚህ ያየው ስለሆነ አንተ ያለውን አንብብልኝ። እሺ። ሳሙኤልም ሳኦልን አለው በሕዝበ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤልን ከግብጽ በወጣ ጊዜ አማህሌቅን በመንገድ እየተቃወምክ ያደረግከውን እበቀላለሁ። አሁንም ሄደ አማህሌቅን ምታ፣ ያላችሁን ሁሉ ፈጽመ አጥፋ፣ አትማራቸውም። ወንድና ሴቱንም፣ ብላቴኑንም፣ ሕፃኑንም፣ በሬውንም፣ በጉንም፣ ግመሉንም፣ አህያውንም ግደል። አለ አይደለ? ኦኬ አመሰግናለሁ። እሺ አመሰግናለሁ። እሺ ጂሰስ አለክ? ጂሰስ እያወራ ከሆነ ሚዩት ነክ። ጂሰስ ቢኒን አስወረዱት። እሺ ያጀማ ቢኒ የሚለውን አካውንት አስወረዱት። ጂሰስ አለክ? እሺ ጂሰስም የለም፣ አስወረዱት። እሺ ፈጣሪን ፈጣሪን እንጂ የሚለው አካውንት አላችሁ? ፈጣሪን እሺ ሰላም አለይኩም። ሰላም እንዴት ነህ? ከየትኛው ቤተ እምነት ነህ? አለሁ ሰላም። እሺ ሰላም አለሽ። አንተ አሰልችተኝ ነበር እኮ ሳሰልም በፊት ትዝ ይላል። እና አጋብዘኝም የደረኩበት ዝም ብለህ ላሻልከኝ። እሺ ትቀጥላላችሁ። እሺ ፈጣሪን አለሽ? አለሁ። እሺ ከየትኛው ቤተ እምነት ነሽ? ኦርቶዶክስ። እሺ የማርያም አባት ስሙ ማን ይባላል? እኔ ልጠይቅ ነው የገባሁት። ማለቴ እኔ የሰማሁት እውነት ጆሮዬ ነው ወይስ እኔ እንጃ፣ ብቻ ሰውነቴ እንትን አለ፣ ፈራሁ። እኔ እንጃ። አትፍሪ። እኔ እንጃ። እስኪ አሰኛ እንዴ?
እሱም ፈርቷል፣ እሷን ፈርታለች። ሁሉም ሰው ፈሪ ነው። አትፍሪ። እኔ አባታችን ቆይ ከሚለው ውጪ ማቴ ብዙም እንትን ብዬ አላቅም እና አሁን ስሰማ የሆነ ተረበሽኩኝ። አላቅም አትረበሽ አላቅም እና ትንሽ ከበደኝ። አራት ተሸከሚው ምን አስከበድሽ? በጣም ብዙ እኮ አለ። ለምን አላወቅኩም እስከዛሬ ማለት ለምን አላቅም ብቻ አልተገለጠልሽ ይሆናል ማለት ለምን ሲያስተምሩ አልሰማቸውም ማለት ለምን ይሄንን እኮ ያስተምሯችሁም ይሄንን እኮ ያስተምሯችሁም። የሚገርምሽ ነገር ያው እኔም እንዳንቺም ኦርቶዶክስ ነበርኩኝ። ይሄን አያስተምሯችሁ። በጣም በሚያሳዝን ሁኔታ ያው ሁሌ እንደምናገረው አንድ ሰው ስለ ክርስትና ካወቀ ከክርስትና ይወጣል። ካላወቀ ያው ነጠላውን ቆንጆ አድርጎ ለብሶ ዕጣኑን እያጫጫሰ ቀበርቾ ምናምን ነገር እያረገ ጥሩ ክርስቲያን መሆን ይችላል። ግን ሰው ስለ ክርስትና አውቆ ክርስትና ውስጥ መቆየት ይችላል ብዬ ነው ያላምን። እኛም ተጠልዘን ነው ማለት ይሄን እኛ ማለት አሁን እኛ ማለት ይሄን ነው ማለት ኦርቶዶክስ ይሄን ነው ማለት እንትን ያው ልጅቷ ሮጣ ወጣች እኮ እያጭበረበርክ ነው አለችኝና የራሷ መጽሐፍ ላይ ያሳየዋት አላየሽም? አየዋት። ለዛ ታሪኩን ልንገርሽ እንትን ህዝበ እስራኤላውያንን ሙሴ ይዟቸው ሲወጣ አማሌቅ የሚባሉ ማህበረሰቦች ነበሩና እነሱ ማህበረሰቦች ይተናኮሏቸው ነበር እስራኤልን። ከዛ በኋላ እግዚአብሔር ከ400 ምናምን ዓመት በኋላ ተመልሶ መጥቶ ምንም የማያውቁትን ሰዎች ይኸው እንዲህ ሲያስጨፈጭፍ ነበር። እና የሚገርምሽ ነገር እዚህ ታሪኩ ላይ ስታነቢ እነ ሳሙኤል እንትና ሳኦል እዛ አማሌቅ ውስጥ ገብቶ ከብቶቹ ምናን አዘነላቸውና አልገደላቸውም። እና እግዚአብሔር ለምን አልገደልካቸውም ብሎ ተቆጣ። እንትን እንስሶቹ ማለት ነው። እና እንዲህ ብዙ እንደዚህ አይነት ብዙ ታሪክ አለ። እንትን አትበይ፣ ብዙም አትደንግጪ። እሺ በቃ እሺ። ያው ጭዌው ምንድነው ሆነብኝና በቃ እንትን ያየነውን ሙዳና የበላነውን ፍዳኛ ነን የምናውቀው ነው። እንደዚህ የሚሉን ስለ እስልምና አራጅ ነው ምናምን ነገር ይሉናል። እሱ ሌላ ነው፣ ክርስትና ላይ ደግሞ ሌላ ነው። በሚገርምሽ ሁኔታ ማለት ነው። እሺ የበለጠ እንድመራመር ነው ያደረገኝና አዎ እንትን ነው ምን ታውቂያለሽ? አንብቢ፣ ወቂ፣ ያወቅሽውን ነገር እመኚ፣ ያመንሽውን ነገር ደግሞ ተከታይ። እውቀት በሆነ ነገር ላይ እውቀት የሌለሽን ነገር አትከተይ። ምክንያቱም እኔ እንጃ አህያ ናት ቅቤ ጫንሻት፣ ብሎኬት ጫንሻት፣ ወርቅ ጫንሻት፣ ዝም ብለሽ በቃ የትም ብትወስጃት ዝም ብላ ትሄዳለች። ወዴት ነው የሚሄደው ብላ የማትጠይቀው አህያ ብቻ ናት። ያው አህያ እኮ እሳት ውስጥም ይዘሻት ከገባች አልገባም ትላለች፣ ተፈረጥጣለች። እኛ ደግሞ ጭንቅላት ያለን ሰዎች ነን። ማወቅና መመራመር፣ ያንን ነገር ደግሞ ያመነውን ነገር መከተል መቻል አለብን። እና ጥያቄ ሲኖርሽ መተሽ መጠየቅ ትችላለሽ። እሺ አመሰግናለሁ። እኛም እናመሰግናለን። እሺ ሃናን አለሽ? ሃናን እሺ ሃናን እሺ መርማሪ ሰላም ለእናንተ ይሁን። ሰላም እንዴት ናችሁ? ከየትኛው ቤተ እምነት ናችሁ? ኦርቶዶክስ። የማርያም አባት ስሙ ማን ነው? ስለሱ ሳይሆን አሁን እግዚአብሔር ያስጨፈጭፍ ነበር ያስገድል ነበር ያልከውን ክፈተውና በምን ምክንያት እንደሆነ ያ ያተደረገው ተፍሲሩን ጆጓን ክፈትና ሳይት እኮ አንቺ አስረጅና፣ እኛ ይህንን አነበብንና ይህን ተረዳን። አንቺ ደግሞ አስረጅን። የአንቺ መጽሐፍ አይደለ?
እኛ የማናውቀውን ነገር ለመማር ያበላሸነው ነገር ካለ ለማስተካከል ዝግጁ ነን። ስለዚህ የተለየ ሀሳብ ካለሽ አስረጅን። እኛ እንግዲህ እንደዛ ነው መጽሐፉ እያለው አለሽ መርማሪ። እሺ ኦርቶዶክስ አለሽ? ኦርቶዶክስ ሰላም ለአንተ ይሁን። እንዴት ነህ? አለኝ እግዚአብሔር ይመስገን። እንዴት ነህ? አለሁ። ከየትኛው ቤተ እምነት ነህ? ከኦርቶዶክስ። የማርያም አባት ስም ማን ነው? ኢያቄም። ኢያቄም ለእግዚአብሔር አያቱ ነው? ኢያቄም ለእግዚአብሔር አያቱ ነው ወይ? ለክርስቶስ አያቱ ነው። ለእግዚአብሔርስ? ክርስቶስ እግዚአብሔር ስለሆነ አያቱ ነው። ስለዚህ ኢያቄም የእግዚአብሔር አያት ነው። የክርስቶስ አያት ነው። ክርስቶስ እግዚአብሔር አይደለም እንዴ? ነው እኮ። ስለዚህ እግዚአብሔር አያት አለው ማለት ነው፣ እናት ብቻ አይደለም። ክርስቶስ አያት አለው። ክርስቶስ እግዚአብሔር ነው እኮ። እግዚአብሔርም አያት አለው ማለት ነው። አዎ እግዚአብሔር አያት አለው። ክርስቶስ እግዚአብሔር ስለሆነ ማለት ነው። ይኸውልህ አያቱን አግኝቼልሃለሁ። ቀጥል። ይሄና ስልፈልግ የነበረው ኦርቶዶክስ ኢየሱስ ክርስቶስ ማርቆስ 8:38 ላይ እኔ የሚያፍር እኔም በኔ በተናገርኩት ቃል የሚያፍር እኔም በአባቴ ፊት አፍርበታለሁ ይላልና በኢየሱስ ክርስቶስ ቃል ታፍራለህ ወይስ አታፍርም? ሙሉን ትቀበላለህ? ምን ማርቆስ 8:38 ላይ በኔ በቃል የሚያፍር እኔም በአባቴ ፊት ከልፋላፍ መላእክት ጋር ስመጣ አፍርበታለሁ ይላል። እሺ አንተ በኢየሱስ ክርስቶስ ቃል ታፍራለህ ወይስ ሙሉን ነው የምትቀበለው? እኔ ሙሉ ነው የምቀበለው። የምታፍርበት ቃል የለም? የለም። ግን 8 ስንት ነው ያልከኝ? ላንብብልህ። ማርቆስ 8:38 በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅም ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። እሺ እና ምን? ስለዚህ ወደ ቀጣይ ጥያቄ ሊሄድ ነውና አላፍርም ብለኛል ነው። እሺ በኢየሱስ ክርስቶስ ቃል የማታፍር ከሆነና እውነት ኢየሱስ ክርስቶስ ያለውን የምትደግም ከሆነ ዮሐንስ ምዕራፍ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። 30 ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል። እስኪ ኢየሱስ ከራሱ አንዳች ነገር ማድረግ አይችልም በል እስኪ መስክር፣ ካላፈርክ በቃል እንዴ የምርህ ነው? አዎ የምሬን ነው። ያው እንግዲህ አውግበልልህ። እሺ እኔ ከራሴ አንዳች ላደርግ አልችልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝ ፈቃድ እንጂ ፈቃዴ አልሻም። ስለዚህ ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም በል እስኪ። ዮሐና በኩልህ እኮ ምን ነገር አይገባዝ። ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም በል እስኪ። የት አለ እንደዛ የተጻፈ? ኢየሱስ ክርስቶስ የሚል አለ እዚህ? እዚህ ጋር እኔ ከራሴ አንዳች ላደርግ አይቻለኝም ያለው ማን ነው? የትኛው? እዚህ ዮሐንስ 5 ምዕራፍ ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ያለው ማን ነው? ክርስቶስ። ስለዚህ ክርስቶስ ነው አይደል ከራሴ አንዳች ነገር ላደርግ አይቻለኝም ያለው። ስለዚህ እስኪ አንተ ክርስቶስ ከራሱ አንዳች ሊያደርግ አይቻለውም በል እስኪ። ኦኬ። ስለዚህ ሌላ ቦታ ግን ሁሉ ይቻላችኋል ሲላቸው ግን እሱ አልገባህም ማለት ነው ላንተ። እኔ ይቅርታ ስለሌላ ቦታ አይደለም የጠየቅኩ፣ ይሄ የኢየሱስ ክርስቶስ ቃል ነው አይደል? ዮሐንስ ምዕራፍ 5 ቁጥር 30 ላይ ያለው። ይኸውልህ አንድ ነገር ማለት ነው። አሁን ልጁ ቅድም እኔ አሁን ሪኩዌስት እንድልክ ያደርገኝ ቅድም
ይቅርታ እሱ ያ አለፈ። አሁን ያልኩ በቃሉ አላፍርም ብለኸኛል። ችግር የለውም። አሁን ይሄንን ማለት አልችልም ካልክም ያው ለእንትኑ ለሰሚዎች ተወዋለሁ። ግን አሁን የኔ ዋናው ሐሳቤ እውነት ክርስቲያኖች በኢየሱስ ክርስቶስ ቃል ያፍራሉ ወይስ የሱን ሐሳብ ደግሞ መናገር ይችላሉ ነው እኔ ማረጋገጥ የፈለኩትና ማለት ከቻልክ ጥሩ ልስማህ። ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይችልም ማለት ከቻልክ አይ እኔ ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም ብዬ አላምንም ካልክ ደግሞ ትችላለህ። ማለት አልፈልግም ካልክ ችግር የለም። 2-3 ጊዜ እደጋግምልሃለሁ ችግር የለውም። እንደ አንተ እንዳልከው ቆይ እንጂ እንዴ ተረጋጋ። ቅድም ሲያወራ የነበረው ልጅ ዋና ዓላማችን እውነትን መፈለግ ነው ሲል ስለሰማሁት ነው ሪኩዌስት የላኩት። ስለዚህ አንተ እንደሱ እውነትን መፈለግ ከሆነ ዓላማ ችግር የለም። 4-5 ጊዜ ደጋግሜ ቃል በቃል አንተ ያልካት እደግምልሃለሁ። አይ የኔ ዓላማ እሱ አይደለም። የኔ ዓላማ ኢየሱስ ክርስቶስ የጄ ዓላማ ነው። የኔ ዓላማ ይቅርታ እንዲህ እስኪ ኦርቶዶክስ የኔ ዓላማ ክርስቲያኖች በትክክል ኢየሱስ ክርስቶስ የተናገረውን ሐሳብ መድገም ይችላሉ ወይ በቃሉ አያፍሩም ወይ የሚለውን ማረጋገጥ ነው። እና አሁን እኔ ማረጋገጥ የፈለኩት የምር ያፍራሉ ወይስ ሳያፍሩ በትክክል እሱ ያለውን ሐሳብ ደግሞ መናገር ይችላሉ የሚለውን ማየት ነው። በቃ ችግር የለም። ላንተ አላረጋግጥልህም። እንግዲህ እሱ ከሆነ ዓላማ እኔ የምፈልገው እውነትን ማወቅ የሚፈልግ ሰው ጋር ነው እንጂ እሺ አመሰግናለሁ። ስለዚህ ያው ማለት አትችልም ማለት ነው። አሁን ይሄንን እንትን ቃሉን አንተ ሳይሆን ቅድም የነበረው ልጅ ጠይቀኝና ለሱ ልለታለሁ። ያው ቃሉን ማለት አትችልም ችግር የለውም። እኔ ማረጋገጥ የፈለኩት ያው አይችሉም እስካሁን ብዙ ጊዜ ቃሉን ማለት ምን ያሳፍራል እንደ ቃሉን መናገር አያሳፍርም። ቅድም የነበረው ልጅ እና አትነግረውም እንደ እዚህ ጋር ወልተወረሶች እናንተ የምትገቡት መጀመሪያ መጽሐፍ ቅዱስን ወቁና ግቡ አስረዱ። ሰውን ስታስረዱ ማለት ነው። ሳታውቁ ዝም ብላችሁ ሰው ቤት ዘሎ እያላችሁ አትወዛብዱ ማለት ነው። ቃሉን የምታውቁትን በትክክል አስረዳው። እንዴት ነው በጌታ ታፍራለህ አታፍርም በል የሚልህ አትነግረውም አንተ። መጀመሪያ እነሱም መጽሐፍን ወቅ በለው መጀመሪያ። እናንተ መጀመሪያ ሰው ቤት ሲገቡ የራሳችሁ መጽሐፍ መጀመሪያ ወቁና ግቡ። ለመልስ ተዘጋጅታችሁ ግቡ። መልስ ማችሉ ልዙም እየገባችሁ አትቀባጥሩ ማለት ነው። ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ሁሉም ነገር አለ እኮ። ማንም ሰው መጀመሪያ መጽሐፍ ቅዱስ ሳያውቅ የኛም ሰው ቢሆኑ ኦርቶዶክስም ቢሆኑ መጀመሪያ ሲገቡ ሰው ቤት መጽሐፍ ቅዱስን አውቃችሁ ለማስረዳት መሞከር ነው። ሳታውቁ ዝም ብላችሁ ዘው ትላላችሁ፣ ትወናበዳላችሁ እናንተ ማለት ነው። ዳንኤል ጨረስ? አዎ እሺ ችግር የለውም። ቅድም ሲያወራኝ የነበረ እኔ ቅድም አሁን ነው የገባሁት። እኔ ገና መግባቴ ነው። ቅድም ያወራን አልሰማሁም። አንተም ተገባ አስረዳው። በትክክል ማስረዳት ነው ተገባ ማለት ነው። ዳንኤል አንተ የምችል ከሆነ ማብራራት የምችል ከሆነ እድሉ ልስጥህ፣ ችግር የለውም። አንተ ነው የገባሁት። አንተ በትክክል ታልቻልክ ለምን ገባ ብዬ ነው እኮ ልናገር የገባሁት እንጂ መጀመሪያ ስትገባ አውቀህ ዝም ቦታ ትክክለኛው መናገር ነው። ታፍሩበታላችሁ ሲል ዝም አልከው። እንዴት ነው የምናፍርበት? በፈጣሪያችን አለ ተስፋ እንዴ። እኔ አፍርበታለሁ ብያለሁ። እሱ እያለ ነው እንጂ ልጁ እያለ በል ሲል ዝም አልከው። እሱ ምን አገባህ አንተ እንዴ? እሱ የፈለገ ይበል እኮ። ማንም መጽሐፍ ቅዱስ ሳያውቅ ዝም ብሎ መጫወቻ አይደለንም ማለት ነው የኛ መጽሐፍ ቅዱስ። ግድ የለም ችግር የለውም። ግልጽ ንገረው። መረዳት ተቻለ የራሱ ድርሻ ነው። ማወቅ ተፈለገ ማለት ነው። ችግር የለውም። መጀመሪያ ተደራረቁና በውስጥ ተመክሯል። አሁን ወደ ምን ቀጥል? አይ ምክክር ካላችሁ ፎሎ ተደራርጋችሁ እዚህ አሁን ኖርማል እየተወያየን ስለሆነ ወደ ውይይቱ። አይ እኔ አንዳንዴም ብለው ለኛ ሰው ዝም ብለው ይገባሉ። መጽሐፍ ቅዱስን ገና ማያውቁም አሉ፣ ማንበብ የማይችሉም አሉ። እነኛ ይገቡና ሲጠየቁ እዚህ ቦታ ሲሉ ይወናበዳሉ። አንድ ሰው ሲወያይ ማለት ነው መጽሐፍ ቅዱስን አውቆ መልስ መቻል አለበት። ከሰው ጋር ሲወያይ ማለት ነው። ዝም ብሎ ተራ ነገር አይደለም ማለት ነው መጽሐፍ ቅዱስ። የእናንተም ቁርአናችሁ እንደዛ ነው አይደል? እዚህ ቦታ እንደዚህ ይላል ነው፣ እዚህ ቦታ እንደዚህ ይላል። ኦኬ በቃ እሺ አሁን ልንቀጥል ወደ ውይይቱ። እሺ ገብቶኛል ሐሳብ ያው ነግረዋል ወይ ከተቀበለ የሚቀበላል ያው ነግረዋል ሐሳብ። እንቀጥልና ወደ ቀጣይ ኦርቶዶክስ
እንዳልኩ ማርቆስ ወንጌል ምዕራፍ 8 ቁጥር 38 ላይ በዚህ ዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላልና አንተ አላፍርበትም ብለኸኛል። እናገራለሁ ኢየሱስ ክርስቶስ የተናገረውን ብለሃልና እዚህ ጋር ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። እዚህ ጋር ተናጋሪው ማን ነው ስል ክርስቶስ አልከኝ። እስኪ ክርስቶስ ነው የዚህ ተናጋሪ ብለህ የምታምን ከሆነ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም ብል እስኪ ያልኩ ሐሳቡን እስኪ ድገመው ካላፈርክበት አልኩ። መድገም ከቻልክ ድገመው። ጨረስክ ጃኒ? አዎ ጨርሻለሁ። እየጠበቅኩ ነው። አልደግምም ካልክም መብት ነው። ይኸውልህ እኔ መጽሐፍ ቅዱስ ቤተክርስቲያን ስታስተምረኝ ቃል በቃልም አስተምራኛለች። በሚስጥር የሚፈታም በሚስጥር እንድፈታ አስተምራኛለች። ይቅርታ የትምህርት ዝግጅትን አይደለም ይቅርታ የጠየቅኩ። የትምህርት ዝግጅት ሊኖር ይችላል። እኔ የጠየቅኩ ኢየሱስ ክርስቶስ የተናገረውን ንግግር መድገም ትችላለህ ወይስ አትችልም? አልችልም ካልክም ችግር የለውም እንዘለዋለን፣ ወደ ሌላ ጥያቄ እንሄዳለን። እሺ እንደዛ በኋላ አብራራዋለሁ ወይስ አላብራራውም? የኔ ጥያቄ አሁን እዚህ ጋር ጥያቄ ነውና የኔ ጥያቄ ማወቅም የፈለኩት አላማ ምንድነው ስትል እየነገርኩ ነበር። አንተ ሃይፖቴቲካል ወይ ኦብጀክቲቭ ምናምን የሚባል ነገር ይሄ ተራ ነገር እኮ ነው። እንደዛ እኮ ማለታችን ምን አልከኝ? እኔ አሁን ለምሳሌ ልንገርህ ከቁርአን አሁን ለምሳሌ ቃል በቃል እንደዚህ ይበል ብልህ ማትላችሁ ብዙ ነገሮች ላመጣልህ እችላለሁ። እሱን ችግር የለውም እንሄድበታለን። ግን አሁን ሐሳቡን ከምሽፍት ከምታረገው እዚህ ጋር ይሄን ማለት ከቻልክ በለው፣ ያው ማለት ካልቻልክ አትበለው፣ ችግር የለውም። እኔ ሳወራ አንተ ልክ እስክጨርስ እንደምጠብቀህ መጠበቅ አችልም? እችላለሁ። ያው ጥያቄውን ከሆነ የምትመልሰው ማለት ነው። ያው ግን ዝም ብዬ የምሰማህ መልሱ እንድትመልስልኝ አይደል? እኔ ሲጀምር ቀስ ብዬ ተረጋግቼ ነው እያወራሁ ያለው። ዮሐንስ ምዕራፍ 5 ቁጥር 30 ላይ አንተ የምትፈልገው ነገር እንድመልስልህ ነው የምትፈልገው ወይስ እውነቱ ነው የምትፈልገው? እውነቱን ሳይሆን አሁን የጠየቅኩ ጥያቄ በትምህርት ሂደት ያለፍክ ሰው ከሆንክ እውነት ሐሰት ከተጠየቅ እውነት ሐሰት ትላለህ። ምርጫ ስትጠየቅ ምርጫ ታረጋለህ። ሾርት አንሰር ከተጠየቅ ሾርት አንሰር ትመልሳለህ። አብራራ የሚል ጥያቄ ከሆነ ታብራራለህ። የጥያቄ ካታጎሪ አለ። ጠያቂው ትሩ ፎልስ ጠይቆ ግን ምርጫ ቢያስቀምጥስ? እኔ ያስቀመጥኩልህ ጥያቄ እኔ ያስቀመጥኩልህ ይቅርታና ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል ኢየሱስ ክርስቶስ። አንተ ይሄንን ቃል አምነህ ሳታፍር መመስከር ትችላለህ ወይ? አዎ እችላለሁ ካልክ ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም ብለህ መስክር። አይችልም ካልከኝም አላስገድድህም። ባጭሩ ልንገርህና እነግርሃለሁ። ክርስቶስ ወደዚህ ምድር የመጣ በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ ነው ብለን ነው የምናምነው። እኔ ስለ ፍቃድ አልጠየቅኩም። መመስከር ትችላለህ ወይስ አትችልም? ጥያቄ እሱ አይደለም። ይቅርታ ንባብ እኮ ስለ ፍቃድ እኮ ነው የሚያወራው። እኔ የጠየቅኩ መመስከር ትችላለህ ወይስ አትችልም ነው። ጥያቄ እሱ አይደለም። ይቅርታ አቤት፣ ጥያቄ እሱ አይደለም ነው የምልህ። ፍቃዱ ምንድነው አይደለም የጠየቅኩ። ይኸውልህ አንተ 30 ሰከንድ ላውራና ከዛ በኋላ ቃል በቃል አንተ የምትለው ደግሜ እልልሃለሁ። እኔ አሁን የጠየቅኩ ስለ 30 ደቂቃ ሳይሆን መጀመሪያ መመስከር ትችላለህ አትችልም? እችላለሁ ካልክ አንተ 30 ሰከንድ መጠበቅ ትችላለህ? ልትመልስልኝ ከሆነ አዎ እችላለሁ። ግን መጀመሪያ ምን አስቀምጥልኝ መሰለህ? መመስከር እችላለሁ ወይም አልችልም ብለህ መልስና ከዛ ታብራራለህ። ቆይ አንዴ ላስማማችሁ። ኦርቶዶክስ ምን መሰለ አሁን አንደርስታንድ ያልተደራረጋችሁት ኢየሱስ ክርስቶስ ከራሴ ምንም ነገር ማድረግ አልችልም ሲል ምን ማለቱ ነው ብሎ የሚጠይቅ ከሆነ ጥያቄውን ታብራራለታለህ። እሱ ግን እየጠየቀክ ያለው ኢየሱስ ክርስቶስ እኔ ከራሴ አንዳች ነገር ላደርግ አይቻለኝም ያለውን መድገም ትችላለህ ወይ ነው ጥያቄው። መድገም ትችላለህ ወይስ መድገም አትችልም ነው እንጂ ጥያቄው ኢየሱስ ክርስቶስ እኔ ከራሴ ምንም ነገር ማድረግ አይቻለኝም ሲል ምን ማለቱ ነው እያለክ ቢሆን
ደቂቃ ወስደህ ታብራራለህ። እሱ ግን እያለ ያለው ይሄንን ቃል አንተ መድገም ትችላለህ ወይስ መድገም አትችልም ነው ጥያቄው። ተረዳ? ይሄ ነው ጥያቄው። ቀጥሉ በዚህ መሰረት። ታንኪዩ። ይኸውልህ እኔ አሁን ያልኩት ለሱ ባጭሩ እሱ መድገም ለኔ አይከብደኝም። ምክንያቱም መጽሐፍ ቅዱስ የጻፈው ክርስቶስ የተናገረው ስለሆነ አያሳፍረኝም ነው። ነገር ግን እዚህ ስናገር የምስክርነቱ ሙሉነት እንዲኖረው እፈልጋለሁ። ስለዚህ 30 ሰከንድ ይስጠኝና መመስከሩም እመሰክርለታለሁ። ለምን እንደተባለም ደግሞ መናገር እፈልጋለሁ ነው የኔ ሐሳብ። ስለዚህ አይ ተናገረ ብቻ ነው ዝም የምትለው ካለኝ ይሄ ሰውዬ እውነት ፈላጊ አይደለምና ብዬ አሁን ተወዋለሁ። በዚህ የምትስማሙ ከሆነ መቀጠል እንችላለን። አው ገባኝ። አሁን የኔ ጥያቄ ይቅርታ ቀጥል። ዝም ያልክ መስሎኝ ያነሱት። ቀጥል። የኔ ጥያቄ ክርስቲያኖች በእውነት የኢየሱስ ክርስቶስን አስተምሮ ደግሞ መናገር ይችላሉ ወይ በቃሉ ያፍሩም ወይ የሚለውን ማረጋገጥ ነውና እኔ ያ ነው አላማዬ። ከዛ ውጭ ግን አንተ እንደው ለመመስከርም እድል ስጡኝ ካልክ መልሴን ከመለስክልኝ በኋላ እድሉን እንዳመላለስ አይተን እንሰጣለን። ለምን እንዳመላለስ የተሰጠኛለህ? አንተ ካልጣም ልትዘጋው ነው ማለት ነው? አይ መጣም ሳይሆን ምክንያቱም መጀመሪያ የኔ ጥያቄ መመስከር ይችላሉ ወይ አልችልም ማለትም ትችላለህ፣ መመስከርም ትችላለህ። ቆይ እሺ ያንተ ጥያቄ እልልሃለሁ አልኩ። 30 ሰከንድ እኮ አውርተን ጨርሰን ወደ ሌላ ርዕስ ደርሰን ነበር እኮ እስካሁን። አሁን እኮ አንተ እያልከኝ ያለው ይቅርታ እንዴ ኦርቶዶክስ ይቅርታና እኔ እዚህ ጋር ጥያቄ ነው እየጠየቅኩ ያለሁት። አንተ ግን ለጥያቄው መልስ ልመልስና ከዛ ደግሞ ትንሽ የስብከት ሰዓትም ስጡኝ ነው እያልክ ያለው። ያ ደግሞ እዚህ እንደዛ አይደለም። እኛ ዝም ብሎ ለቃሉ ታማኝ ነው እና ለቃሉ ታማኝ ሆነን የተጻፈውን ነገር አንብብልንና ያንን ተናገር ነው እኔ ያልኩት። ምክንያቱም መጽሐፍ ቅዱስ ከተጻፈው አትለፍ ይላል። ኦልሞስት አሁን 5-6 ደቂቃ አልፎናል። 30 ሰከንድ መታገስ ለምን አቃተህ እኮ ነው መልስ እንዲመለስልን። እሺ መልስ በቃ እሺ ንገረን፣ መስክርልን። በጣም እንደዛ ነው የሚባለው። እሺ ቃል በቃል አንብብልን። ክርስቶስ ከራሴ አንዳች ማድረግ አልችልም ያለበት ምክንያት ክርስቶስ ወደዚህ ምድር እኛ ለማዳን ሲመጣ በፍቃድ እሱን ጠየቅኩ። አንተ ያልከኝ ይቅርታ አይ ኦርቶዶክስ አልሰማም። ይቅርታ ምን አልከኝ? እመሰክርና ከዛ አብራራለሁ ብላ እኔ ለምን አለ አይደለም የኔ ጥያቄ። መመስከር ትችላለህ ወይስ አትችልም? ኢየሱስ ክርስቶስ ከራሱ አንዳች ማድረግ አይችልም ብለህ ከመሰከርክ በኋላ ወደ ማብራሪያው ትሄዳለህ፣ ችግር የለውም። ግን እኔ የጠየቅኩ መመስከር ትችላለህ ወይስ አትችልም? ለምን አለ ብዬ አልጠየቅኩም። ይቅርታ። አይ በቃ ይመችህ አባቴ። በቃ ያው እንደሱ ነው የሚሻለው። መመስከር አይችሉም። እኔም እኮ ይሄን ስለማውቅ ሌላ መመስከር የሚችል ክርስቲያን ካለ መቀጠል ይችላል። ኦኬ እቀጥላለሁ። ትንሽ እቀጥላለሁ። እኔ ጫጫታ ውስጥ ነበርኩት። እኔ እቀጥላለሁ ትንሽ። እሺ ስለዚህ አሁን ድምጼ ጫጫታ ያለ መሰለኝ። ኦኬ አንድ ነገር መናገር እንፈልገው። ወንድሜ ስለ ሳሙኤል አንስቶ ነበር። እግዚአብሔር ለምንድነው ለሳኦልን ይሄን እንግደል ብሎ ያቆረፈበት ነበርና እግዚአብሔር እንግዲህ ለሳኦል ተናገረው አይደል? አጥፋ ብሎታል። እሱ ደግሞ አላጠፋም። እግዚአብሔር ደግሞ ለምን እንደዛ አደረክ ማለት አንችልም። ስላላጠፋ እግዚአብሔር ደግሞ ተናደደበት በሳኦል ማለት ነው። ማናት እግዚአብሔር ነው የፈለገበት ስለሚያደርግ ነው። ሌላ ደግሞ ኦርቶዶክስ ነው ሌላ ነው። አንዱ አያቱ ለእግዚአብሔር ያዕቆብ ነው የሐና አባት አያቱ ነው ብሎ ይናገር ነበር። ይሄንን ስህተት ነው። በቃ እንደ እግዚአብሔር አያትም የለውም አባትነት የለውም። አንደኛ ነገር አብና ወልድ መለየት አለብን ማለት ነው። ክርስቲያኖች አለን እግዚአብሔር አያት አለው ብለ ስትናገር እኔ በጣም ነው ያፈርኩ። እንደዚህ ከሆነ እግዚአብሔር እንዴት ነው አያት የሚኖረው? በጌታስ እንዴ ኢየሱስ ክርስቶስ በስጋ ተገልጧል። ጋድ ሰምተሽኛል? እንደዛ ስል አንተና ሌላ ነው አያቱ ያ ነበር። እኔ አያቱ እግዚአብሔር አያት አለው እኔ ያልኩት የክርስቶስ አያት እንደዚህ ምንድነው አያት አለው ማለት እንዴ? በቃ ሰው እያደረግነው ነው እኮ አንተና ሌላ አይደለም። ብቻ ግን እየሰማሁ እንትና ሩህ አንዴ ወደዚህኛው ቀጥሎ ወደ ርዕሱ እንመለስ። ላ ይሄንን ትንሽ መመስከር ትችያለሽ ወይስ በጣም
እሺ መሰክራለሁ። ኦኬ ግን አያት አለው አይደለም ሰው የሚሰማል አያት አለው እግዚአብሔር አይባልም። ክርስትና እንደዛ አያስተምርም። አይ ዶንት ኖ የኦርቶዶክስ አላውቅም፣ ግን በእኛ ፕሮቴስታንት አያት አለው አንልም። ኢየሱስ ክርስቶስ ከድንግል ማርያም በስጋ ተገልጧል እንላለን። ግን እግዚአብሔር አያት አለው አጎት አለው አባት አለው ግን አይባልም። አሁን እንደ ፕሮቴስታንት አያቱንም አታውቁትም አይደል? አሁን የማርያም አባት ማን ነው እንደ ፕሮቴስታንት ሲመልሽልኝ? እኔ እናቱ ሐና ናት፣ አባቱ ግራ ገባኝ። እንትን ምን ተጽፏል መጽሐፍ ቅዱስ ውስጥ? መጽሐፍ ቅዱስ ውስጥ የለም፣ ግን እንደዛ ነው። እኔ ኦርቶዶክስ ነበርኩ፣ እንደዛ ነው ማምነው። ያዕቆብና ሐና ነው የምላለው። ኦኬ ግን እግዚአብሔር አያቱ ነው ግን ብያለቀም። አይ አሁን አንቺ እንደ ፕሮቴስታንት እንዳጠቃላይም በ66 መጽሐፍ ነው የምታምኙ፣ ሶላ ስክሪፕቸር ብለሽ ነው የምታምኙ፣ መጽሐፍ ቅዱስ ብቻ ነውና የለም እንዳጠቃላይ ሐና ኢያቄም በሚልና ወደዛም የሚያስኬድ የለውም። እሱም ጃም ቅድም ሲጠይቀው ከሰማሽ ኦርቶዶክስ ነኝ ሲለው ነው ወደዛ ሄደው። እንደ ፕሮቴስታንት የለም እና ካንቺ ጋር እግዚአብሔር አያት አለው እያለ እኮ ነው እንጂ እንዴ ለምን ስላሴ ከነሱ ጋር ነገናኝ? አያት አለው እግዚአብሔር ይባላል እንዴ ጭራሽ። አንቺ አያቶቹንም አታውቂያቸውም፣ ገብቶሻል? ስለዚህ አሁን ካንቺ ጋር አይደለም ሐሳቡ፣ ችግር የለውም። እና ዮሐንስ ምዕራፍ 5 ቁጥር 30 ላይ ያለውን የኢየሱስ ክርስቶስ ቃል ደግመሽ መመስከር ትችያለሽ? ለቃሉ መታመን ምንድነው እሱ? ምንድነው መሰከር መመስከሪው? ቅድም እያልኩት ነበር ለሱ ማርቆስ ምዕራፍ 8 ቁጥር 38 ላይ በዚህም ዘማዊና በኃጢአተኛ ትውልድ መካከል በእኔና በቃል የሚያፍር ሁሉ የሰው ልጅም ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ እርሱ ያፍርበታል ይላል። ስለዚህ በቃል የሚያፍር ሰውን የማፍርበታለሁ እያለ ነውና ኢየሱስ ክርስቶስ ታፍርበታል። እኔ በኢየሱስ ቃል እኔ አላፍርም፣ በኢየሱስ ቃል አላፍርም። ምናት እኔ አምላኬና ጌታዬ ብዬ የተቀበልኩ ሰው ነኝ። ጌታ አፍርበታለሁ። እሺ ስለዚህ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ ክርስቶስ። እስኪ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም ብለሽ መስክር። እና እኔ ስላለ ይሄንን እኔ አልቀበለውም። በቃ ያደርጋል እሱ ከራሱ እኛም ስለዚህ ታፍሪያለሽ በቃሉ በኢየሱስ ቃል አትቀበዩም? ኢየሱስን ቃል ኖ አላፍርም በጭራሽ። አንተ ደግሞ ሁሌ የምትጠይቀው ጥያቄ ኮንፊዝ የሚያደርግ ጥያቄ ነው የምታመጣው እኮ። አሁን ከየት ነው የምታመጣው? አሁን ምንድን ነው ከየት ወዴት ነው የወሰድክ? እንጃ ተው እንጂ። አይ ለቃሉ ታማኝ ነሽ። አሁን የኢየሱስ ክርስቶስን ቃል ያለውን መድገም ትችላለሽ ወይስ አይ አፍርበታለሁ እዚህ ጋር ልክ አይደለም ትይኛለሽ? አሁን ከሌሎች ጋር ቀጥል። እኔ ጨርሻለሁ። ከሌሎች ጋር ቀጥል። ከሌሎች ጋር እኔ ልተኛ ነው። እሺ ትንሽ ሰማችሁና ተኛ። ሌላ መመስከር የሚችል ክርስቲያን አለ የኢየሱስ ክርስቶስን ቃል? መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፍ ይላል እና ከተጻፈው ሳያልፍ ኢየሱስ ያለውን ቃል በቃል መመስከር የሚችል ሰው አለ? ካለ ይቀጥል። ሰላም ምሽ ነጥብ ሰላም። እሺ እየሰማሁ ነበረ። ምንድን ነበር ጥያቄው? ሌላ ቦታ ላይ ነበርኩኝ። ጥያቄው ኢየሱስ ክርስቶስ ማርቆስ 8:38 ላይ በቃል የሚያፍር ሰው ካለ እኔም በአባቴ መንግስት በመጣ ጊዜ አፍርበታለሁ እክደዋለሁ ብሏልና አንተ በኢየሱስ ክርስቶስ ቃል ታፍራለህ ወይስ አታፍርም? የመጀመሪያው ጥያቄ። አመሰግናለሁ። በእምነት መንገድ ፍቹ ምንድን ነው? አልገባኝም። በቃል የሚያፍር ማለት በኢየሱስ ክርስቶስ ቃል ማለት ያው ንግግር ማለት ትክክል። ሁሉም እኮ ትርጓሜና ዝም ብሎ የሚፈታ አይደለም እኮ መጽሐፍ ቅዱስ ትርጓሜ ያለው ያንዳንዱ ነገር ተተርጉሞ። ለምሳሌ መጽሐፍ ቅዱስ ወደ አማርኛ የመጣው ከግሪክ ወደ ግዕዝ ነው። ከግዕዝ ወደ አማርኛ ተተርጉሞ የመጣ በአባቶች በመጽሐፍ ቅዱስ ሊቃውንቶች ተተርጉሞ የመጣ ነው። ዝም በዘፈቀደ ለተናነው የሚችለው መጽሐፍ ወይ አይደለም። ኦኬ። እና አሁን እኔ ስለ ፍች እኮ አይደለም የጠየቅኩ
እኮ በፍች ነው የምመልስልህ። ቃልን ትመልስልህ በፍች ነው። የምታመጣውን ቃል አላወኩም። የምመልስልህ በፍቹ ነው ጥዬ ነው። መጀመሪያ በዚህ እንስማማ። ከዛ በኋላ ደግሞ በፍቹ ማለት አልገባኝ። በትርጓሜ ማለት ነው። ምን ማለት ነው ትርጓሜ ማለት? እኔ እኮ ያልኩ ኢየሱስ ክርስቶስ እኮ የምታመጣውን ቃል እኮ ኢየሱስ ክርስቶስ ገባኝ። ስለዚህ አሁን አንተ ገባኝ ሐሳብ። ኢየሱስ ክርስቶስ ያለውን ቃል በቃል መመስከር አልችልም፣ በትርጓሜ ከሆነ ግን መመስከር እችላለሁ እያልክ ነው አይደል? እኛ ደግሞ እያልን ያለነው ኢየሱስ ክርስቶስ ያለውን ቃል እንደወረደ መተርጎም የሚችል ክርስቲያን ካለ ነው። እንደወረደ እኔ ኦርቶዶክሳዊ ክርስቲያን ነኝ። መጀመሪያ አይተው ይመስለኛል አይደል? እኔ ኦርቶዶክሳዊ ክርስቲያን ነኝ። መጽሐፍ ቅዱስ ብቻ ብዬ አላምንም። አይኔ ስለ መጽሐፍ ቅዱስ ብቻ አይደለም የኛ ጥያቄ። አሁን ያልኩ ኪነ ጥበብ የኛ አይ ገብቶኛል ሐሳብህ። አሁን አንተ እያልከኝ ያለኸው ኢየሱስ ክርስቶስ ያለውን ንግግር ቃል በቃል መናገር አልችልም፣ ያው ዙሩ አባቶች ያሉትን ግን መናገር እችላለሁ ነው። እኛ አባቶች ያሉትን የአባቶችን አመለካከት ሳይሆን ኢየሱስ ክርስቶስ ያለውን ቃል በቃል መናገር የሚችል ሰው አለ ወይስ የለም የሚለው ነው እኮ። ቃል በቃ እኔ ኦርቶዶክሳዊ ክርስቲያን እያልኩ እየመለስኩልህ ይመስለኛል እኮ። እኔ መጽሐፍ ቅዱስ ብቻ ብያለሁ። መጽሐፍ ቅዱስ ብቻ ብለው ለሚያምኑ እና ጠይቃቸው። አሁን ነው ለአንድን ቃል ትታመጣልኝ መጽሐፍ ቅዱሳዊ ቃል። አሁን ለምሳሌ ታምናለህ ወይ መጽሐፍ ቅዱስ? አሁን ለምሳሌ ሚካኤል ገብርኤል ማርያም ሚካኤልን ታምናለህ ወይ ብትለኝ በምን አይነት መንገድ ብዬ ነው የምጠይቅህ? እንዴት? ስለዚህ ቃል በቃል አሁን አንተ ማንበብ አትችልም ማለት ነው። ኢየሱስ ክርስቶስ ያለው ደግሞ መስከር አትችልም። ችግር የለውም አልችልም በለኝና ጨርስ። ለምን ደሞ አይችልም? እኔ መጽሐፍ ቅዱስ ብቻ በየው እኮ አላምንም። አባ አንተን ሌላ ጥያቄ ልጠይቅህ? እንደዛ ከሆነ ምንም አይገናኝም እኮ እኔ ጥያቄ እንደዛ ከሆነ አንድ ቃል ፍን ልታደርግ ፈልገህ ይመስለኛልና አውጣው። አይ በይመስለኛል እንደዚህ ሊሆን ይችላል ምናምን ሳይሆን እኔ አሁን የጠየቅኩ አላፍርም ብለኛል። ስለዚህ ኢየሱስ ክርስቶስ በቃሽ ካላፈርክ ኢየሱስ ክርስቶስ ያለውን ቀጥታ መድገም ከቻልክ ዮሐንስ ምዕራፍ 5 ቁጥር 30 ላይ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል። አንዴ ጠብቀኝ አስብ። ለመጀመሪያ ዮሐንስ ወንጌል ምዕራፍ ስንት ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። እስኪ አንተ ኢየሱስ ክርስቶስ ከራሱ አንዳች አውጣ እስከዛው ልጠይቅ። አንተ አውጣ እስከዛው። የማን ወንጌል? የማቴዎስ ነው ዮሐንስ? ዮሐንስ። እሺ ይኸውልህ አመጣልሃለሁ የሚለው አውቀዋለሁ። ዮሐንስ ወንጌል እና 5 ቁጥር 30 ላይ አመጣልሃለሁ። ችግር የለውም። እሺ ስለዚህ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። ማን ነው እዚህ ጋር ተናጋሪው? ኢየሱስ ነው። እስኪ ኢየሱስ ከራሱ አንዳች ሊያደርግ አይቻለውም ብለህ የሱን ቃል በታማኝነት መመስከር ትችላለህ ወይስ አትችልም? አይ አልችልም ካልክ በቃ አልችልም ነው ያልቃል። ከመጀመሪያ ምንድን ለማለት ፈልጎ ነው አይደለም የኛ ጥያቄያችን። ተረጋጋ። ይኸውልህ ይሄን ልፈታልህ ስለሆነ አሁን ይኸውልህ። አይ ፍቻ አይደለም ጥያቄያችን፣ ይቅርታ ኪነታ ነው። ቃል በቃል ንገረኝ ምን ማለት ነው? አይደለም ቃል በቃል ንገረን አይደለም የኛ ጥያቄ። ፍቹ ምንድነው አይደለም የኛ ጥያቄ። ጥያቄ ገብቷል? መጀመሪያ ገብቶኛል እኮ። ምንድነው ጥያቄ? እሺ ቃል ይኸውልህ የእግዚአብሔርን ቃል አሁን ጥያቄ አንደኛ ክርስቶስ ቃል በቃል የተናገረው ነገር ነው። ቃል በቃል ክርስቶስ አትጨምር ወይም ደግሞ አንተ አትዋሽ እግዚአብሔር መሰክራል ብለህ ያኛው ጠቅሰሃል። ስለዚህ አሁን ደግሞ ክርስቶስ ያለውን ቃል በቃል ትናገራለህ እያልከኝ ነው አይደል? አዎ ገብቶኛል። እየሰማሁ ነው እኮ አይዞህ። ስለዚህ አዎ ወይም አይደለም በል እችላለሁ ወይም አልችልም። በፍች ነው የምመልስልህ። ይሄንን በምን አይነት መንገድ ኢየሱስ ያለው ማለት አትችልም አይደል? ላንብብልህ ፈልገው። አይ እኔ የጠየቅኩ ማለት ትችላለህ ወይስ አትችልም? አመሰግናለሁ። ልንገርህ ህዝቡ ላይ ቃሉን ተቀበላለህ? ራሱ ላይ ቃል ማለት ትችላለህ ወይስ አትችልም? እኔ እኮ የጠየቅኩ ኢየሱስ ክርስቶስ ያለው ነገር አለ አይደል? መጽሐፍ ላንብበው። ተረጋጋ እንጂ ቆይ እኮ ላንብበው። ራሱ ነው የምቸገረው። ላንብብና ከዛ ልንገርህ እዛው ላይ ማለት ትችላለህ ይሄንን ወይስ አትችልም? ወይኔ ፈጣሪው ልልህ እኮ ነው። እሺ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይችልም በልሽ። ላንብብልህ እኮ ላንብብልህ ልጨርስ። ፈጣሪ አንተ ጠየቅ። ከዛ በኋላ እኮ እኔ ነኝ እመጣልኝ። እሺ አሰላሙ አለይኩም ወራህመቱላሂ ሻህዳ አለ መሰለኝ። እሺ አፎን ይቅርታ በመሃል ገባ። ላንብብ
እኔ ልውረድና ሞዴሬተሮች ኪነት በባንዲ ሰው ሊገባ ነው። አንዲ ጠብቅና ትከተላለህ። ቆያ እኔ ልውረድና አስገቢ። እሺ መመለስ እችላለሁ። ይቅርታ ጠብቅና ትመልሳለህ። ቆይ አንዴ ታገስ ትንሽ ደቂቃ። ገስት ላይ ያለ እያሉ ነበረ። ሻሃዳ ሚዝ ሰው አለ እንዴ ገስት ላይ? ዳኒ ሻሃዳ ልትይዝ ነው እንዴ? ዳኒ ሰላም ሰላም ብያለሁ። እንዴት ነህ? ሰላም ነው አሎ እንዴት ነህ? ሻሃዳ የምትይዝ አንተ ነህ? ኦኬ አንተ ነህ ጠያቂው አንተ ነህ? አይ ላላ እኔ አይደለሁም። ያው ያስይዙሃል ኡስታዞች አሉ። ያው ጀስት አንተ ከሆንክ ቅድሚያ ለሻሃዳ በሚለው ነው። አይ እኔ ጥያቄ ከኔ ጋር ዲቤት ማድረግ የሚፈልግ ሰው ካለ ኦኬ ጃ ቀጥሎ በቃ ቀጥሎ ጃ። ይቅርታ ፎን በመሃል ገባ። አይ ችግር የለውም። ልክ ነህ። እና ኪነ ጥበብ መመስከር ትችላለህ? ይሄንን አለው ላንብብልህ እኮ ልመሰክርልሃለሁ። አይዞህ እሺ አነብልህ እኮ ነው። መጀመሪያ ላንብበው እንጂ እሺ። እኔ ከራሴ አንዳች አላደርግ አይቻለኝም። እንዲህ የሰማው እፈርዳለሁ። ፍርዴም ቅን ነው ማለት ምን ማለት ነው? ፍርዴም ቅን ነው አለ። ምን ፍርዱ የማን ነው? ፍርዴ ቅን ነው ማለት ምን ማለት ነው? አንሳ ቆይ እንዴ አንሳ። ምን አንድ ቀን ለምን ትቆርጣለህ? ፍርዴ ቅን ማለት ፈልጎ ነው። እንዴት ነው ይሄ አይደለም? ፍርዴ ቅን ያለው ማለት ነው። አይ ይቅርታ፣ እዚህ አውዱ ላይ ምን ለማለት ፈልጎ ነው ብለህ ነበር እንደሱ የምታስረዳኝ። አየህ አሁን ለማለት ፈልጎ ነው አይደል? አንተ አንድን ቃል ይኸውልህ እዛው ቃልን ታልጨርስ ነው እንዳወራ አይፈልግም። በቃ ጥያቄ እሱ አይደለም። ይቅርታ፣ ለምን ፍርዴ ቅን ነው ማለት ምን ማለት ነው? እሺ ጠይቀህ አንተ ስለ ፍርድ አይደለም እኮ ስለ ቁርአን ጠይቀህ በቃ መመለስ ካልች አይ እሱ አይደለም ፕሮግራማችን። ይቅርታ እኮ ስለ ፕሮግራምን አትቁረጣ ቃል አሁን እኛ እዚህ ጋር መመስከር የሚችል አሁን አንተ ይቅርታ መመስከር አልቻልክም። አንተ ሌሎች መመስከር የሚፈልጉ ሰዎች አሉ፣ እድል ስጣቸው፣ ይመስክሩ። በቃ ይመስክሩ። መሰከርኩልህ እኮ ነው እዛው ላይ ያነበብኩልህ አይደል እንዴ? በቃ ተው ይቅርታ፣ እዚህ ሚውት አድርግና ዳኒ ይመስክር። በቃ ተው ይቅርታ፣ አልቻልክም። በቃ አየህ አይደል ለጥያቄ አልቻልክም መመስከር። ዝግጁ አይደለም አንተ አልጠይቀህ። ተረጋጋ። በቃ አይደለም ለምን ሰው ዝግጅት በረፈረ ፍርዴ ቀን ነው እያለ እኮ ነው። እኔ ኮርት ድረስ ለፍርድ አልጠየኩህም። ይቅርታ እኛ ስለ ፍርድ መልስላለሁ። እኔ እዚህ ጋር ስለ ህፃንም አንድ የኦርቶዶክስ የማታውቅ ልጅ እዚህ ጋር አስነበበ። ተረጋጋ እስኪ። አይ ተረጋግቼ አይደለም እሱ ጋር አንተ ልጠይቅህ ወይም ደግሞ ተረዳኝ። ምንም እኛ መረዳት መጠየቅ ምናምን ሳይሆን እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ ክርስቶስ። ይሄንን መመስከር ትችላለህ ወይ ነው የኛ ጥያቄ። ካልቻልክ አልችልም ነው በቃ እኮ ግድ የለም። እኛ ላስገድድም። መመስከር ለሚችል ሰው ነው እድሉን ያመቻቸው። ሰላም ሰላም ጃ እንዴት ነህ? ሰላም ናምሽ ሚሩ ሰላም እንዴት ነህ? አለን አልሐምዱሊላህ። እሺ እንዴት ነው? አለን አልሐምዱሊላህ። እንዴት ነው? እንዴት ነው? ታመኛለሽ ለቃሉ ተይዛቸዋል ጃ
እሺ እሺ። አዎ ታመኛለሽ ለቃሉ? አዎ ታመናለሁ። ግን ቆይ አንድ ነገር ላይ አግሪ እናድርግ፣ እንስማማ። ምን ላይ? እኔም ከመሰከርኩኝ አንተም የሆነ ነገር ከቁርአን ላይ ትመሰክራለህ። አማቆ ከሆነ ችግር የለውም። ማላቆ ከሆነ ወንድሞች አይሰጣለሁ። ቃሉን ሰጥህና ታነባለህ፣ ቃል በቃል ማለት ነው። አነባለሁም ችግር አለ? እሺ በቃ እሱን አድርግልኝና እኔም መሰክራለሁ። ችግር የለውም ማለት እሺ፣ ችግር የለውም። መስክሪ፣ ቀጥል። የቁርአን ቃሉን ልስጥህ። ሬዲ ነህ? ይሄንን መመስከር አትችይም እኮ አሁን አንቺ በቃሉ ይቅርታ ነው። እሺ ይኸውልህ፣ እኔም አንድ የቁርአን ቃል ሰጥሃለሁ፣ አንተም መስክር። ለምን ማፈር የለብህም። እኔም ደግሞ መሰክራለሁ ማፈር ስለሌለ። ያረሽ አሁን አንቺ እያልሽኝ ያለሽው ኢየሱስ ክርስቶስ ይሄ ማርቆስ ምዕራፍ 8 ቁጥር 38 ላይ በእኔ የሚያፍር እኔም ደግሞ በአባቴ ፊት አፍርበታለሁ እከደዋለሁ ያለውን የምፈጽመው እማላፍረው ሌላ ሰው ሳያፍር ካየሁ በቁርአን ኢየሱስ ክርስቶስን ማለት ነው። ወይ የጳውሎስን ወይ የሌሎችን እንትን ሳይሆን የጳውሎስን አስተምሮ ሳይሆን ሰው የኢየሱስን አስተምሮ መመስከር ይችላሉ። አሁን የጳውሎስን አስተምሮ በኩራት እንደምትመሰክሩት የኢየሱስን አስተምሮ ሰው በኩራት መመስከር ይችላል ወይስ አይችልም? ወይስ ያፍራል የሚለውን ነው እያየን ያለነው። ካልቻልሽ ችግር የለውም ዳኒ መመስከር ትችላለህ። አያችሁ አይደለ? ወደ ሌላ ሰው ሄደ። ለምን ቁርአኑን የምትቀራውን ቁርአን ብራዘር ጥሩ እየጠየቀች ነው። እኔም እንደዛ ሊጠይቅ ስለምችል አንድ 10 ደቂቃ በኋላ ይመለሳለሁ። ጥያቄው ያመልስልህ። ስለዚህ መመለስ አትችሉም። መጠየቅ ነው ፕሮግራማችሁ። አትችሉም መመለስ። መመስከር የሚችል ሰው የለም። ያው ለቤታችን ርዕስ አትሰጡንም መቼም እናንተ። እኛ እዚህ ጋር እያስመሰከርን ነው። ፕሮግራማችን ማስመስከር ነው። መመስከር የሚችል ሰው ካለ ይመስክር። አይ እኛ ነን ርዕስ የምንሰጣችሁ በቤታችሁ ካላችሁን እንግዲህ እኛ ርዕስ አንቀበል። እንግዲህ እንደምታዩት 3 ሰው ገብቷል። የኢየሱስ ሰው ከ3ቱ ከዚህ በፊትም 4ኛ ሰው ነበረ። 4ቱንም እንደምታዩት ኢየሱስ ክርስቶስ ያለውን ቃል በቃል ማለት የቻለ ሰው የለም። እስካሁን ኢየሱስ ክርስቶስ ያለውን ቃል በቃል መድገም የሚችል ክርስቲያን አላጋጠመኝም። እንዳለመታደሉ ነው። ግን መመስከር ይችላል የሚል ክርስቲያን ካለ አሁን አይ ለምን ፈራህ አንተ? አያህን ማንበብ የራስን የቁርአን አያ ማንበብ ለምን ፈራህ? ፕሮግራማችን አይደለም። አንድ መስመርም አትሆንም። ፕሮግራማችን አይደለም። ፕሮግራም የሚባል ነገር አለ። ርዕሳችን አይደለም። አንድ አይነት እኮ ነው። ርዕሳችን አይደለም። ወይ አንተም ትመሰክራለህ፣ እኔም መሰክራለሁ። ምንድነው እኔ ልመስክር? አይ ከብዶኛ አይደለም፣ ይቅርታ። እኔ መመስከር እኮ ከብዶኛ አይደለም፣ ይቅርታ። ርዕስ ሽፍት ለማስደረግ ነው እንደዛ የሚሉት። እኛ ደግሞ ሽፍት አናደርግም ነው። በቃ መመስከር ከቻልሽ ይቅርታ ሜሮን፣ መመስከር ከቻልሽ መመስከር ነው። አይ አልችልም ካልሽ መመስከር በቃ ችግር የለውም፣ አናስገድድም። በቃ እዚህ ማለት እኔ ወርድልሃለሁ። በቃ ከሌሎች ጋር ቀጥል። በቃ እንግዲህ እንደምታዩት መመስከር የሚችል ክርስቲያን የለም። አቤት አንተ ትችላለህ። አሁን ተጸጽተሃል በቅድሙ ወይ አሻሽለሃል አስተሳሰብ? ይኸውልህ ለወርድ ነውና መስክሬልህ ልውረድ ብዬ ነው። አይ ያልተጻፈ ያው መመስከር ትችላለህ፣ ግን ያው ህዝቡም ይታዘባል። አሁን ያልተጻፈ ነገር መስክረህ ብትወርድ ኢየሱስ ያላለውን ነው መስክረህ የምትወርደው። ኢየሱስ ያለውን እንድትመሰክር እየፈቀድኩልህ ነው ኢየሱስን ቃል። አንተ ግን አሁን በተቃራኒው ኢየሱስ ያለውን አልፈልግም የራሴን ነው የምመሰክረው ብለህ መስክረህ ከወረድክም ህዝቡም ይታዘባል። አይ አይደለም። ይኸውልህ እኔ ግብረ ገብነት ተምሬ ነው ከቤተ ክርስቲያን የምኖረውና አንተ ያልከው ነገር እሱ ነግሬህ ነው የምወርድልህ። ምክንያቱም የሆነ ወደ ኖርማላይዝ ይመጣል ብዬ ነበር እሱ ውይይቱ ጠብቄ ነበር። ስነ ስርዓት ማለት በቃ የተጠየቀውን ነገር እኮ መመለስ እኮ ካልመለስ ካልችልም ትላለህ። በቃ አቁመናል እኮ እዛ ጋር እኮ ይቆማል እኮ። ክርክር እኮ የሚያስገጥም ነገር አይደለም። ኦርቶዶክስ ክርክር አይደለም። ይቅርታ ክርክር ሲጀመር ክርክር፣ ቅናት፣ ምቀኝነት፣ አድመኝነት የስጋ ፍሬ ናቸው ተብሎ ነው መጽሐፍ ቅዱስ ላይ የተማርከው። ስለዚህ አሁን ክርክር ለምን ትፈልጋለህ? መመስከር ከቻልክ መመስከር፣ አልመሰክርም ካልክ መንፈሳዊ ፍሬ አፍርቻለሁ ካልክ ክርክርን አቁመህ በቃ አይ አልመሰክርም ብለህ መውረድ። አሁን እኮ አንተ የግድ ካልተሟገትን ነው እያልከኝ ያለው። እኔ ደግሞ ሙግት ሳይሆን መመስከር ሰው ከቻለ ይመስክር፣ ካልቻለ አይመስክር ነው።
ክርክር እኮ የስጋ ስራ ነው። ለምን ትወዳለህ? የስጋ ፍሬ ነው ክርክር። አትከራከር። ኦርቶዶክስ መመስከር ከቻልክ መስክር። ጨረስ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ያለውን እንደዚህ ይላል። ክርስቶስ እንደዚህ ብሎ ተናገረ። እኔ ከራሴ አንዳች ላደርግ አልችልም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝ ፍቃድ እንጂ ፍቃዴ አልሻም። ክርስቶስ ፍቃዱ ስለ ክርስቶስ ፍቃድ አልጠየቅንም። ይቅርታ እንደዛ ነው የሚለው እኮ። ምን ጨመርኩኝ? ቃል ጨመርኩኝ። አሁን የጨመርከው ዘለልክ። መጨመር ሳይሆን ዮሐንስ 5 ይቅርታ እንዴ ዮሐንስ 5 ምዕራፍ 30 ላይ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ማለት ውሸቱን ነው እውነቱ? እንደዚህ ሲል አላልኩትም። ይሄ እኔ አሁን የጠየቅኩ ውሸቱን ነው እውነቱን እንደዚህ ሲል ነው ያልኩ። እውነቱ ነው። ስለዚህ ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም? አይችልም። እስኪ ታዲያ ይሄን መስክር። ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም ብለህ እስኪ መስክር። አሁን አልኩልህ እኮ እየሰማኝ በለው ታዲያ አሁንም ድገመው እስኪ ቃል በቃል ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይችልም በል እስኪ። እኔ ያልኩትን ድገመው እስኪ። እንዴ ሙሉውን እኮ ነው 30 አይደል ያልከኝ? አዎ 30ን አነበብኑና ይቅርታ 30ን አነበብከውና ኢየሱስ ክርስቶስ ያስተላልፈው የፈለገው መልእክት ምንድነው? እዚህ ጋር እየዋሸ ነው እንዴ እኔ ከራሴ አንዳች ላደርግ አይቻለኝም ሲል ስለ አይ እየዋሸ አይደለም ከራሱ አንዳች ሊያደርግ አይቻለውም አልክ። ጥሩ እሺ፣ ከራሱ አንዳች ሊያደርግ የማይቻለው ከሆነ እስኪ መስክር አንተ። ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም። ምን አሁን እየመሰከርኩ ነው። እስኪ ነው ያልኩትን እንደኔ እስኪ ደግመህ መስክር። ነው ታፍርበታል። ለምን ትቀንሰዋለህ? 30 አይደል ያልከኝ? እና ታዲያ ይኸው እስኪ ቃል በቃል ልድገምልህና ከቀነስኩኝ እችን ቃል ቀንሰሃል ትለኛለህ። ተቀነስኩ ሳይሆን እኔ ያልኩት ይሄ ኢየሱስ ክርስቶስ እኔ ከራሴ አንዳች ሊያደርግ አይቻለኝም ብሏል። አንተ ከራሱ አንዳች ሊያደርግ አይቻለውም ብለህ ነው የምታምነው? ካመንክ እንደዛ ደግመህ መስክር። ለምን ታፍራለህ? አንድ ጊዜ ቆይ እስኪ አሁን እንኳን ከዚህ በላይ ዝም ብለህ እንድታወራ እድል መስጠት ጥሩ አይደለምና ኢየሱስ ክርስቶስ የሚል ቃል አለው እዚህ 30 ላይ። ተናጋሪው ማን ነው? ቆይ አለው ወይ? መጀመሪያ ቃል ተናጋሪው ማን ነው? ቃል በቃል መልስልኝ። ክርስቶስ ተናጋሪው ማን ነው? ተናጋሪው ማን ነው? ኢየሱስ አይደል እንዴ? ተናጋሪው ቃል እዛ ክርስቶስ የሚል አለ ወይ? ተናጋሪው ኢየሱስ እኮ ነው አይደል እንዴ? የት አለ ኢየሱስ የሚል? ኢየሱስ አይደለም? የት አለ ኢየሱስ የሚል? ኢየሱስ አይደለም? በቃ አይደለም ማለት መብት ነው። ኢየሱስ አይደለም እዚህ ጋር ተናጋሪ ይኸውልህ 30 አንብብልኝ አልከኝ። ተናጋሪው ኢየሱስ ነው ወይስ አይደለም? አይደለም ካልክ ችግር የለውም። እኔ ነው የሚለው እዚህ። ስለዚህ ኢየሱስ አይደለም ምን እያለ ያለው? እንጂ አንተ ማን ነው የሚለው? ማን እንደሆነ እኔማ ያንተ መጽሐፍ አይደል እንዴ? ማን ነው እዚህ ጋር ተናጋሪ? ኦኬ አታውቀውም? አዎ ማን ነው እዚህ ጋር ተናጋሪው ነው እያለ ያለው? ታውቀዋለህ ወይስ አታውቀውም? እኔ እንጃ። እኔ ከዚህ በፊት ስጠይቃቸው ክርስቲያኖች እዚህ ጋር እኔ እያለ እየተናገረ ያለው ኢየሱስ ነው አሉ። አንተ ደግሞ አሁን ኢየሱስ አይደለም እያልክ ነው። እሺ ማን ነው እዚህ ጋር እኔ እያለ እየተናገረ ያለው? ማስረጃ ጠየቃቸው ወይስ አመንካቸው? እንደሱ ያው እነሱ እንደሚያምኑት ነው። እኛ የምናምነው ኢየሱስ ነው እዚህ ጋር ብለናል። እኔ አሁን ራሴ ለማመን ነው እንደዛ የምፈልገው። ግን አሁን የእነሱን አመለካከት ስለሆነ የጠየቅኳቸው የራሳቸውን አመለካከት ነገሩኝ። በቃ አመለካከታቸውን ተቀበልኩ። አንድ ሰው እንደዚህ ብዬ ነው የማምነው ካለ እሱ ያ የግል አመለካከቱ ነው። እነሱ በግል አመለካከት ደረጃ እዚህ ጋር እኔ ብሎ እየተናገረ ያለው ኢየሱስ ነው የሚሉት። አንተ ማን ነው እዚህ ጋር እኔ እያለ እየተናገረ ያለው ብለህ የምታምነው? እኔ እያለ የሚናገረው ማን ነው? ቆይ ማስረጃ ጠየቅካቸው ወይስ አልጠየቅካቸው? ስለነሱ አይደለም ውይይታችን። እናንተንን ያ የግል ነገራችን ነው። ከሰዎቹ ጋር ያለው ነገር ያ ይመለከታል። አሁን እናንተ ስለሆነ እያወራን ያለ ነው። ታምናለህ? እኔ ሲል ማን ነው እየተናገረ ያለው? አንተ በግልህ እንዴት ታምናለህ እኮ ነው የኔ ጥያቄ። እኔ ሲል ውይይታችን ከዚህ በፊት ያሉት ሰዎች ጋር እንዴት ተወያየን የሚለው አይደለም። እኔ አሁን የጠየቁት እኔ ሲል እዚህ ጋር ተናጋሪው ማን ነው? መመለስ አትችልም። ዝም ብለህ ተራ ሙግት ነው ያስከው። አይ አይደለም። ይኸውልህ አንተ ቃል በቃል አንብብልኝ ስትለኝ ነበረ። ሳነብልህ ደግሞ እኔ በምለው ድገምልኝ አልከኝ። አሁን እኔ የጠየቅኩህ እዚህ ጋር እኔ እያለ እየተናገረ ያለው ማን ነው? ኦርቶዶክስ እኔ ብሎ እየተናገረ ያለው ማን ነው ነው ያልከኛ? አልተጻፈም። ኢየሱስ የሚል አልተጻፈም ማለት ማን እንደሆነ አታውቀውም? ኢየሱስ ምን ወይ ጠይቀህና በቃ ማን ይሆን የሚለውን ጅና ጠይቀህና። አየህ
አንብብልኝ ብለኝ ሲነበብ ሂድና ጠይቀህና ካላወቅ እንግዲህ ለማንኛውም ቁርአን ምዕራፍ 6 አሁን እሱ አይደለም ርዕሳችን ይቅርታ። በቃ አሁን ይሄንን መመስከር እንደምታዩት ኢየሱስ ክርስቶስ ያለውን ቃል መመስከር የሚችል ክርስቲያን የለም እስካሁን። እኔም አላጋጠመኝም። ቃሉን ያፍሩበታል። ጭራሽ ኢየሱስ አይደለም እያለ ነው እንደምትሰሙት። ጭራሽ ወደ መካድ ሄዱ። ኢየሱስ እንደዚህ አይነት ኢየሱስ ክርስቶስ አልተናገረውም ወደ ማለት ሄደ። መጀመሪያ ኢየሱስ ነው ብሎ አምኖ ነበር። ሲያየው እንደማያስኬድ ሲገባው ጭራሽ አላለውም ኢየሱስን ብሎ ወደ መካዱ ሄደ። እንደምታዩ ኧረ ተው እንደዛ አይደለም። ግን ለቃሉ ታማኝ ሁን ስለ ይሄ አምላክ ቃል ነው ብለህ እስካመንክ ድረስ እንደው አትካዱ። ከካድክ መብትህ ነው። ሙሉን ደጋግሜ አነበብኩልህ። አዎ ተናጋሪው ማን ነው የሚለውን እኮ አሁን እኮ ካድክ እኮ በመስተመጨረሻ ኢየሱስ አይደለም ወደሚለው ሄድክ። አሽጃ ይሰማል? ይሰማል። እሺ አንድ ነገር ልንገርህ፣ ተናጋሪው ኢየሱስ ክርስቶስ ነው። እሺ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝንም ፍቃድ እንጂ ፍቃዴን አልሻምና ይላል። እና አንድ ጥያቄ ልጠይቅና ወደ ምስክርነቴ ልግባ። ጥያቄው አይደል ልንጠየቅ ማለት በዚህ ቃል ታምናለህ? በዚህ ቃል ታምናለህ? አምነህ ነው ጥያቄ ያለ ጥያቄ አይደል? የኛ ፕሮግራም ኢየሱስ ክርስቶስ ያለውን ነገር ደግሞ ክርስቲያኖች መመስከር ይችላሉ ወይስ አይችሉም የሚለው እችላለሁ። ግን በመጠየቅ እርግጠኛ ነህ? አምነህ ነው የጠየቅከው? ምኑን ነው አምነህ የጠየቅከው ያለው? ማለት በዚህ በጠየቅከው ጥያቄ ላይ ጥያቄው ልክ ያንተ ጥያቄ ጽሁፉ ልክ ነው? ጥያቄውን እርግጠኛ ነህ? አይኔ ጽሁፉ ልክ ነው፣ ዝግጁ ነህ? ይቅርታ እኔ ጽሁፉ ልክ ነው፣ ጽሁፉ ልክ አይደለም ሳይሆን ክርስቲያኖች ለቃሉ ታማኝ ናቸው ወይስ አይደሉም? ኢየሱስ ክርስቶስ የተናገረው መመስከር ይችላሉ ወይስ አይችሉም የሚለው ነው የኔ ፐርፐስ። 100% ታማኝ ነን። እሺ ይሄ መድገም ትችላለህ? 100% እደግምልሃለሁ። ግን ስደግም የኔ መድገም በራስ መንገድ ሳይሆን መረዳት ያለብህ በእኔ መንገድ ነው። ገባህ? አይ በእኔ መንገድ በአንተ መንገድ ሳይሆን በቃ እንደ ቃሉ እንረዳዋለን። ግልጽ የሆነ ነው። አንተ የተረዳህበት መንገድ ስማኝ፣ አንተ የተረዳህበት መንገድ ከተሳሳትኩ ተሳስተሃል በለኝ፣ ልክ ከሆንኩት ልክ ነህ በለኝ፣ ችግር የለውም። መከራከር አሁን ይቅርታና እኔ የተረዳሁበትን መንገድ ምናምን ሳይሆን መመስከር ከቻልክ መስክር። አሁን ዝም ብለን ዛታ ውስጥ የምንገባ ልንገርህ፣ ኢየሱስ በምድር ላይ ሳለ ፍጹም ስጋ ለብሷል፣ ፍጹም አምላክም ነበረ። ስለዚህ እኛ አሁን የትምህርት ክፍለ ጊዜ አይደለም። እኛ አሁን እያልን ያለነው ኢየሱስ ምን ለበሰ ምናምን ሳይሆን ይሄን ቃል መመስከር ትችላለህ ወይስ አትችልም ነው። ከቻልክ ኦኬ መሰክራለሁ። ግን የኔ ምላሽ አንተ ሳትሆን እኔ ነኝ መተርጎም ያለብኝ። ገባህ? እኛ አሁን ትርጓሜ አይደለም ጥያቄያችን። ይቅርታ ሚራ፣ ኢየሱስ ክርስቶስ ያለውን ከራሱ አንዳች ሊያደርግ አይችልም ብዬ ብነግርህ ክርስቲያኖች እንደዚህ ያሉ እንደዚህ ያሉ ለምን አሉ ብላ አትጠይቅም? አይደለም የኛ ጥያቄ ለምን አለ አይደለም። ጥያቄያችን አሁን እኮ እያልከኝ ያለኸው ለምን አለም ብለህ ጠይቀኝ ነው። እኛ ለምን አለ አይደለም ጥያቄ። አሁን እኮ ለአንተ ምላሽ ለመመለስ የምንቸገረው ያንተ በቃ አትችልም አይደል? በቃ ይቅርታ፣ በቃ ካልቻልክ አልችልም። መረዳት ራስን ወደ ጥፋት ስለሚወስድ ነው። ገባህ? ትችላለህ መመለስ፣ ራስን ወደ ጥፋት ነው የሚወስደው ያንተ መረዳት። ትችላለህ መመለስ ሚራ። እኛ በተረዳነው አትረዳንም። አንተ መመለስ እችላለሁ። እሺ መልስ። ግን እኔ በተረዳሁት አትረዳም ማለት። እሺ መልስ። እሺ መመለስ ከቻልክ እሺ ልስማ። እየሰማኸኝ ነው? እሺ መልስ። እሺ መስክር እስኪ። እና እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፈራጅ እሱ ነው። ፍርዴም ቅንና የላከኝም ፍቃድ እንጂ ፍቃዴን አልሻምና። ይሄን እየተናገረ ያለው ማን ነው ሚራ? ኢየሱስ ክርስቶስ ነው። እስኪ ኢየሱስ ክርስቶስ ምክንያቱም ፍጹም ስጋን ለብሷል። ፍጹም ስጋን ለብሷል። የአምላክነት ባህሪን ብቻ ማሳየት አይችልም። አታቋርጠኝ ሚራ። ስለዚህ ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይቻለውም ብለህ እስኪ መስክር። ማለት ታይሚንጉን ንገረኝ። እስካሁን ነው? የዛኔ ነው? ከራሱ አንዳች ነገር ሊያደርግ ቃሉ ለቃሉ ኢየሱስ ነው ንግግር የተናገረው። ኢየሱስ ያለውን መድገም ትችላለህ ወይስ አትችልም? አሁን ይሄ ሁላ እኮ ላለመድገም የምታደርገው ጥረት እኮ ነው። ልመልስልሽ፣ መመስከር አትችልም?
ልመስክርልህ ኢየሱስ በስጋ በነበረበት ጊዜ እኔ ከራሴ አንዳች ነገር ላደርግ አልችልም ብሏል እሚላሉ እኔ አሁን የጠየቅኩ እዚህ ጋር የተጻፈውን ነው። እኔ አሁን ምን ብለህ ታምናለህ የሚለውን አይደለም የጠየቅኩ። የተጻፈውን እስካሁን አልችልም የሚል አለ። አንተ አሳየኝ። እስካሁን አልችልም የሚል አለ። እስካሁን እስከዛ እስከምን የሚል የለም። ስለዚህ እስካሁን ድሮ ምናምን ሳንል እዚህ ጋር የተጻፈውን እንድገም እኮ ነው እያልኩ ያለሁት። ለቃሉ ታማኝ ሆነ ከተጻፈው አትደፍሩ እየጠየቅኩ ያለሁት። የኔ ምላሽ ልንገር፣ የኔ ምላሽ አንተ መረዳት የምትችለው፣ የኔ ምስክርነት አንተ መረዳት የምትችለው እኔ በተረዳሁት እንጂ አንተ በተረዳኸው አይደለም። ገባ? ይኸው ሚራ ምን እንደሆነ ታውቃለህ? አንዴ ይቅርታ አታቋርጠኝና አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፊል። ስለዚህ አንተም ከተጻፈው ሳታልፍ እዚህ ጋር ያለውን ነገር ቀጥታ መመስከር ትችላለህ ወይስ አትችልም? ነው ወይስ እኔ ከተጻፈው ካላለፍኩ? እሺ ቆይ አንድ ጥያቄ ማለት ከምላሼ በፊት አንድ ነገር አስረዳኝና ማለት ሳንከራከር አሁን ጊዜም አንግደል። አስረዳኝና እኔ ልመሰክርልህ። አንተ እንዴት ተረዳኸው? እኔ መሰክርልሃለሁ። በቃ ችግር የለውም። አንተ እንዴት ተረዳኸው? እኔ ይሄን እንዴት ተረዳኸው እንዴት አልተረዳኸውም የሚለው አይደለም። መመስከር ቻልክ መስከር ካልቻልክ እኔ መመስከር ከምን አንፃር እንደሆነ ልንገርህ። መመስከር አትችልም? ከምን አንፃር እንደሆነ እሱ ጥያቄ አይደለም። አልጠየቅኩም። እሱ የኔ ጥያቄ ትመሰክራላችሁ ወይስ አትመሰክሩም ነው። መመስከር ከቻልክ ትመሰክራለህ። መመስከር አልችልም ካልክ ኔጌቲቭ ፈልገህ ስለመጣ ነው። ገባ? በቃ እሺ ይቅርታ። በቃ ካልቻልክ በቃ አምነህ ተቀበል ማለት መልስ አይደለም የፈለከው። ባይዘው መልስ አልፈለክም። በቃ ኔጌቲቭ ነው የፈለከው። ይሄ መመስከር ከቻልክ እድሉን ሰጠው። መመስከር እኮ እንዴት እንደመመስከር ልንገርህ አልኩታ። የመመስከርበትን መንገድ ልንገርህ። ከዛ ምስክርነቴን መቀበል ከቻልክ ትቀበላለህ። ጥያቄ እኮ ነው እሱ አይደለም። ይቅርታ ጥያቄ እሱ አይደለም። ይቅርታ አንተ እኮ ትእዛዝ ነው የሰጠኸኝ። ባይዘው አሁን ይኸው መመስከር እኔ ትእዛዝ ሳይሆን መመስከር ከቻልክ መመስከር ካልቻልክ አልመሰክርም በለኝ ነው እንጨርስ። አሁን ይሄን ቃሉን መልሼ አነብልሃለሁ እኮ የሚሰማም ሰው ስላለ አናስል። አሁን ኢየሱስ ክርስቶስ አይችልም ማለት የራሴ ቃል ነው። አሁን እየተናገርኩ አይችልም ማለት የራስ ቃል ነው። ባይብሉ የሚለው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። ፈራጅ እንደሆነ አምነህ ተቀበል። ኢየሱስ ከራሱ ሊያደርግ አይችልም የሚለውን አምነህ ከተቀበልክ ፈራጅ እንደሆነ አምነህ ተቀበል። እኔ አሁን ምናምን ልቀበል እኮ አይደለም ያልኩ። መመስከር ከቻልክ ኢየሱስ ቃል እንደወረደ ኢየሱስ ተቀበል ከሆነ መመስከርልሃለሁ። ይቅርታ እንዴ ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይቻለውም ብለህ መመስከር ትችላለህ ወይስ አትችልም? አልችልም ካልክ በቃ እንጨርስ። እዚሁ ጋር እኮ አልኩ። ወደ ሌላ ጥያቄ ሄዳለሁኝ። በቃ ይሄን አይችልም ብለን ደግሞ ወደ ሌላ ውይይት እንሄዳለን። በቃ ማለት ቀላል ነው። የሰማኸኝ ነው። በቃ አሁን አንድ የመጨረሻ ልስማህና ይሄን ነው አምላካችን አለ የሚያዘን ነገር ግን ወረራ አትፈጽሙ፣ ወሰንን አትለፉ። ያየ ነው። ወሰንን አትለፉ። ምንድነው ወሰን አትለፉ? የነሱን ንብረት አትዘረፉባ። ያለ ሌላ ነገር አታርጉ። ወሰን አትለፉባቸው በእነሱ ላይ አላህ ወራሪዎችን አይወድምና ወረራ አታርጉ፣ ወሰን አትለፉ እያለ አምላካችን አለ ይከለክላል። ተጋደሉ አለ። ማንንም የምንጋደለው የሚጋደሉልን ንጹሃን ጨፍጭፈዋል እንዴ? በፍጹም አላለም። በፍጹም አላለም አምላካችን አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሴትና ህፃናት በአንድ ጦርነት ላይ ተገለዋዩና ተከለከሉ፣ ተቆጥተው ተከለከሉ። ሴትንም ሆነ ህፃንን በጦርነት ላይ እንዳትገሉ፣ ለምን ዲአይ ኖኒሰንት ንጹሃን ናቸው እነሱ ብሎ ከለከሉዋሉ። ሶ በእስልምና ይሄን ነው አንዲት ነፍስ መግደል የሚጣለው። ስለዚህ ምዕራፍ 2 ቁጥር 9 ላይ ያለው ሐሳብ ተጋደሉ ነው የሚለው ነው። ምንድነው ተጋደሉ ማለት ነው? ይዋጉ የመጡ ካዲያኖች ተጋደሉ። እሺ ሚታርቅ አልጨረስኩም እኮ ተዋህዶ ተው እንጂ ክርስትናን አታውቅም፣ ግን እስልምና ላይ ደግሞ ያወራህ ነው ያለው። አክቹሊ ገና ተፍሲር እንኳን አነብኩልም ተዋህዶ ገና ኢብኑ ከሲር ላነብልህ ነው እኮና ኤኒዌይስ ዘጋስ ጨርስ ታወራለህ። እሺ ተዋህዶ ጌታ አምላክ ተዋህዶ እሺ ሚታርቅ ታዳምጠኝ። ከዛ ቀጥሎ ምን አለ? በተከበረው መስጊድ ዘንድ በእርሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸው። ምን አለ? በእርሱ ውስጥ እስከሚጋደሏችሁ until they kill you ኦኬ፣ እስከሚጋደላችሁ ድረስ እንዳትጋደሏቸው። ይሄን ነው እንግዲህ ስለምን ያጀማ በደንብ አስተውሉ። እስከሚጋደላችሁ ድረስ አትጋደሏቸው። ከተጋደሏችሁ ግን ግደሏቸው። ፖይንት አውት በቃ። እነማንን ነው የምንገላቸው? የተጋደሉን ሰዎች ነው የምንገላቸው። እነማንን? የተጋደሉ ሰዎችን ነው የምንገላቸው። ግን ካልተጋደሉንስ መተው ካነኩን አነካቸውም እኛ እነሱ መተኛን ካነኩን እንዳትነካቸው። ወሰንን አትለፉ አምላካችን አላህ። ግን ከነኳችሁስ ኦኬ
ቃል ኪዳን ነበረ። ያን ቃል ኪዳን ካፈረሱማ እናንተም ትገደሏቸው። እነሱ ስላፈረሱ እነሱ ስለካዱ ማለት ነው። ያኔ ቀጣይ ምን አለ አምላካችን አለ የካህዲያን ቅጣት ልክ እንደዚህ ነው። ከውጊያ ከታቀቡ ግን አለ ጋይዝ በደንብ አስተውሉ። ከውጊያ ከታቀቡ ግን አላህ መሐሪና አዛኝ መሆኑን እወቁ አለ። እሺ ምን ማለት ነው? ከውጊያ እነሱ አንዋጋም ብለው ከተጋደሏችሁ በኋላ እኮ ነው ጋይስ። ከተጋደሏችሁ በኋላ አይ አንዋጋም ብለው ከተውት አላህ መሐሪ ነውና ተዋቸው እዘኑላችሁ ያ ይናገራል አምላካችን አለ። ይሄን ነው እንግዲህ እዝነቱ። ከዛ ቀጥሎ እንዲህ ያ ይናገራል እናንተ በአላህ ያመናችሁ ሆይ ጭቆና ወይም ሁከት ሲወገድና ሁሉም የአላህ እጅ እንዲሰጡ ድረስ ተጋደሏቸው አለ። እነማንን ነው የምንጋደላቸው? እስቲ ንገሩን ኮሜንት። እነማንን ነው የምንጋደላቸው? እነርዛ የሚጋደሉልን። ለምን አውድ ይናገራል ቁርአን አውድ የሚባል ነገር አለ። እዚህ ጋር ምን አለ? እስከሚጋደሏችሁ ይችላል። እነማንን ነው የምንጋደላቸው? እነርዛ የሚጋደሏችሁን ኦኬ ሁከት የእናንተ እስከሚሆን ድረስ ልምና ተጋደሏችሁ አምላካችን አለ። ግን ከተውስሽ ከዛ ነገር ላይ ካቆሙ ሲባል አምላካችን አለ አዛኝ ስለሆነ እዘኑላችሁ እያለ ይናገራል። እያያችሁ ነው። ከዛ ቀጥሎ ምን አለ? ከጠገቡ ግን የኃይል እርምጃ ወሰንን ባለፉ ላይ እንጂ በሰላማዊ ላይ አይጸናም። አላሁ አክበር። እያያችሁ ነው። ሰላማዊ ሰው ላይ ደንበር እንዳታልፍ እስልምና ይህን ያህል ነው የሚቆጠበው። ቅድም እንደ መጽሐፍ ቅዱሱ ሕፃን ሴት አያስገድልም እስልምና። ወሰላማዊ ሰው ላይ ድንበር እንዳታልፉ ተዋቸው። ከተወቹ በቃ አላህ ይህን ነው የሚያዘው። ለምን? ምክንያቱም እርሱ አዛኝና ሩህሩህ አምላክ ስለሆነ። አምላክ ጋይዝ በደም አንድ ነገር ልንገር። ተዋህዶ ቁርአን ላይ ለሙእሚኖች እንዲጋደሉ የተፈቀደላቸው መች መሰለ? በጣም ነበር የሸፈነላቸው። ሳቪኒዮ ኳስነት ቋል እንደምንም ግን ሰጠው ነው የሚባለው። ኦኬ እሺ ቁርአን ላይ ለሙስሊሞች እንዲጋደሉ መች መሰለ የተፈቀደላቸው ቁርአን ላይ ማለት ነው። አላህ አምላካችን አላህ መች መሰለ የፈቀደላቸው ለሙእሚኖች እንዲዋጉ መች መሰለ የፈቀደላቸው። በጣም ችግር ሲበዛባቸው ሙእሚኖች በጣም ሲገፉ የተፈቀደላቸው ማለት ነው እንጂ እስከዚያ አልተፈቀደላቸው ነበር እንዲዋጉ ራሱ። ያኔን አላህ በጣም ችግሩ ሲከፋባቸው መሐመድ ሰለላሁ ሲሰቃዩ ነው የፈቀደላቸው እንዲዋጉ ራሱ። ይሄን ነው እስልምና ግድያ ቀልድ አይደለም እኮ። እስልምና የሰው ነፍስ ምን ያክል የተከበረ እንደሆነ ያውቃል። የሰው ነፍስ ምን ያክል የላቀ እንደሆነ ያውቃል። ለዛ ህግ አስፍሯል። ከማይጋደላችሁ ድረስ እንዳትገድሏቸው። ኦኬ ግን ከነኳችሁ ነኳቸው ብሎ ነገር አንተ ሊገልይ መቶ ሀብዬ ሊው ወፍ እንደዛው ነገር ብሎ አምላካችን አለ ይሄን ነው የሚያዘን። ከዛ ግን ይሄን አያ ሲያብራራ ወደ ማን እንሄዳለን? ወደ ኢብኑ ከሲር እንሄዳለን። ተፍሲር ጋር እንይሽ። ተፍሲር ኢብኑ ከሲር እንግዲህ ኢብኑ ከሲር ማለት እስልምና የቁርአን ተንታኝ የሚባል ሰው ነው። በጣም ታላቅ ስኮላር ነው። እስልምና ታላቅ ሊቃውንት ነው። በተፍሲሩ ላይ ቁርአን በሚያብራራበት ላይ ገጽ 527 ላይ እንዲህ ብሎ ይናገራል። አቡ አሊያ እንዳለው ከሆነ this was the first ayah በደንብ አዳምጠኝ። this was the first ayah ይህ እኮ የመጀመሪያ አንቀጽ ነበር about fighting that was revealed in al-Madina አለ። መዲና ላይ የወረደው ስለ ውጊያ ይህ የመጀመሪያ አንቀጽ ነበር አለ። ስለ ውጊያ የወረደው መዲና ላይ ይህ የመጀመሪያ አንቀጽ ነበር አለ። ever since it was revealed በወረደበት ጊዜ Allah's messenger used to fight only those who fought him ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሚዋጋቸው የሚጋደላቸው ብቻ ነበረ። ያለበዛስ አይዋጉም ነበር ያለ ይናገራል ሙሐመድ ሰለላሁ ዐለይሂ ወሰለም። ይሄና ራሳይ ናቸው የኛ ውዱ ነቢ አምላካችን አላህ ምንድነው ያዘዛቸው? however this statement is not plausible ያለ ይናገራል። ፈቅቱል ሙሽሪኪና حيث وجدتموهم የሚለው ኦኬ አጋሪዎችን ባገኞቻቸው ስፍራ ግደሏቸው የሚለው አላቆምም እንደዛ ብሎ እና ምንድነው የሚለው الذين يقاتلونكم እነርዚያን የሚጋደሏችሁ ነው የሚለው ነው። አለቀ። እስልምና ካነኳችሁ እንዳትነኳችሁ የሚል እምነት ነው። ከነኳችሁ ግን ድንበር ካለፉ በእናንተ ላይ ማትፈልጉት ነገር ካረጉ ሊጋላችሁ ከመጡ ግን ዲፌንድ አድርጉ ራሳችሁን የሚል እምነት ነው። እስልምና ይሄን ያህል የረቀቀ ህግ ያለው እምነት ነው። አላኩል ያህል አንህ ተዋህዶ ምናምን ነገር መልሱ ይሄን ነው። ጃሰማ አምፀምራው ሰብ ካለ ቀጥል፣ ተዋህዶ ቀጥል። ተዋህዶ አለ ግልጽ ነው። እየሰማው ነበር። ግልጽ ነው። በጣም ግልጽ ነው። ሌላ ጥያቄ አለ? እሺ አቀይ መጠየቅ ይቻላል? አንድ የመጨረሻ ጥያቄ። እሺ እንትን አንድ ጥያቄ ቢያንስ ይመልስ አይሻልም? እንደዛ ይሻላል። ተዋህዶ አንድ ጥያቄ መልስና ከዛ ርዕስ ስለሌላችሁ እኮ ነው። አሁን አይ ርዕስ ነበረን እኮ እሱ እኔ እንደውም እሱ አሳለፈክ እንጂ እኔ አላሳለፈህም ነበር።
ባገን እሱ ጥያቄ ጠየቀው ተጠይቃለህ ችግር የመጠየቅ ችግር የለም ግን ደግሞ እዚህ ቤት እንደምታየው ከፍተኛ የወንጌል ድርቀት አለ ያናታችን ራሱ ደርቆ ተሰንጥቋል በወንጌል እጥረት ምክንያትና እንዳንተ ያለው ደግሞ ጎበዝ ሲመጣ በዚህ አጋጣሚ ተጠቅመን ወንጌል ካልተሰበክን እኛስ ማን አለን ያላንተ አይ ብቁ አይደለም በየነው ለዛ እኮ ብቁና መጀመሪያ ቻልኩትን መልሳለሽ እኮ ክርስትናን በደም ማጥናና ከዛ በኋላ ወደ እስልምና ሄድ እንደዛ ይሻላል እኔው ቀላል ጥያቄን ጠይቀክና እሱ ላይ ነበርኩ ጥያቄ እኔም እኮ እሱ ላይ ነበር ጥያቄ አይ ዋስትና ምንድነው አሁን እስልምና ላይ ዋስትና የሚባል ነው ዋናው የዘላለም ህይወት ነው አይደል አሁን እዚህ ላይ ሁሉም እዚህ ጋር 970 ሰው የሚከታተል የዘላለም ህይወት የትኛው ሃይማኖት ነው ልናገኘው የምንችለው ሁላችንም የምንነጋገረው እዛ ላይ ስለሆነ አሁን እስልምና ላይ ያለው የዘላለም ህይወት ዋስትና በቃ በግልጽ እስልምና ብቻን እንደዚህ የሚለውን ነገር ማወቅ ፈልጌ ነው የገባሁት ኦኬ እኛ በእስልምና ሃይማኖት እነዛ አላህን የተገዙ ሰዎች የዘላለም ህይወትን ያገኛሉ ከዛሲት ይሄ ነው ዋስትናው አይ አይደለም በጥቅስ እየተከስክ ከመጽሐፍ እስልምና ብትከተል በትክክል ወደ ገነት ትገባለህ የሚለው ነገር ኦኬ ጥቅስን የፈለከው አው አቋ ጥቅስ እንዲነበብልህ ነው የፈለከው እሺ ፋሩቄ ጥቅስ ከፍተህ ካሳየውና በቃ ወሌላ ሰው እንቀጥላለን ወይ ደግሞ ኤልያስ ካለክ ኦኬ ዞሪ ነበር ዳሳ ነበርኩና ጥያቄው ምንድነው አልሰሙትም ጃ በእስልምና ሃይማኖት የዘላለም ህይወት እንደሚገኝ ጥቅሶች አንበበለት ኦኬ እሺ ኦኬ ኦኬ እሺ ግን ተዋህዶ ቀደም ልክ ጃ እንዳለ መጀመሪያ እምነትን መስጠት አሪፍ ነው እሺ እስልምና ምን ይላል የሚለውን ከማወቅ በፊት መጀመሪያ እምነትን ብታይ ይፈን አላህ ኩላል ግን ይሄን ነገር ልንገርና እንጠቅልለውኛ ኦኬ ጌታ አምላካችን አላህ ቁርአን ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 24 ላይ እንዲህ ብሎ ይናገራል ከወንድ ወይም ከሴት እርሱ አማኝ ሆኖ ከበጎ ስራዎች አንዳችን የሚሰራም ሰው እነዚያ ገነትን ይገባሉ ያለ አምላካችን አላህ ወንድም ከወንድም ሆነ ከሴትም ከወንድም አማኝ ሆኖ በአላህና በመጨረሻ ቀን የሚያምኑ እሱ በላካቸው መልእክተኞች የሚያምኑ ሰዎች ነገ የመልቂያ ማለት ድህነትን እንደሚያገኙ ይናገራል ሌላ ቦታ ላይ ብትመለከት በሱረቱል ሁድ ላይ ቁጥር 23 ላይ እንዲህ ብሎ ይናገራል አምላካችን አላህ እነዚያ ያመኑትና በጎ ስራዎችንም ይሰሩት ወደ ጌታቸውም የተዋረዱት እነዚያ የገነት ሰዎች ናቸው አለ እነዚያ ያመኑት ምናቸው ማለት ነው ሙስሊሞች ናቸው አምላካችን አላህ እነዚያ ያመኑት ናቸው ስለዚህ ሙስሊሞች ተስፋ አላችሁ ሲባል በደንብ ተስፋ አለንኛ ጌታ አምላካችን አላህ ቁርአን ላይ በጣም ስፍር ቁጥር በሌላቸው አናቅሳት ላይ እነዚህ ተስፋ ሰጥቷል አምላካችን አላህ ማለት ነው ሌላ ቦታ ላይ ብትመለከት በሱረቱ ዙኽሩፍ ላይ አንቀጽ 69 እንዲህ ብሎ ይናገራል እነዚያ በአንቀጾቻችን ያመኑ ፍጹም ታዛዦች ነበሩ አለ الذين آمنوا بآياتنا وكانوا مسلمون አለ ወካኑ እንደራቸው አለ ሙስሊሚን ፍጹም ታዛዥ ነበሩ አለ ቀጥሎ ምን አለ ገነትን ግቡ ኡድኹሉል ጀና ማናቸው ገነት የሚገቡት እነዛ ሙስሊሞቹ ማለት ስለዚህ ቀጣይ አመት ላይ ተስፋ አላችሁ እናንተ ቀጣይ አመት ላይ ያለው ህይወት ተስፋ አላችሁ ከተባለ በደንብ ነው ተስፋ ያለኛ ሙስሊሞች ማለት ነው ክርስትና ግን እንደዚህ ተስፋ አለው ወይ ቢጠይቅ ከተባሉ አንድ አታመጣልኝ እንደዚህ አንገጽ ይሆን አንቀጽ ማለት ነው ክርስቲያኖች ገነት ይገባ አጭራሽ አታመጣልኝ የለም ነው በክርስቶስ እንዲህ ጭራሽ አታመጣልኝምና አላኩላ ግን እንደ እስልምና የተበራራ የሆነ ሃይማኖት የለም ነው አይ ስለሱ እንኳን አይ እሱ ስለ ራስ ግለጽልኝ አታመጣልኝም ያ እኔ እኮ አስረዳው ሁለት ሶስት አንቀጽ ተጠቀስኩልና በቃ ይሄው መረጃ ሰተናል ተዋህዶ እሺ ሩሃማ ተመልሰሻል ተመልስ ያለው ድጋሜ ሰላም ብያለሁ ግን እኔ መጠየቅ ፈልጋለሁ አንድ ጥያቄ እሺ ጠይቂ ያለው መጀመሪያ ስለተጠየቁት አሁን ጠይቅ እስኪ ችግር የለም ጠይቂ ከኋላሽ ጫጫታ አለ ጸጥ በሉ የፈጣሪ ቃል በሚወራበት ሰዓት አይወራም ባያቸው ጓደኞቼ ናቸው እኔ የሰው ቤት ስለሆንኩ እንግዳ ነኝ ቆይ ተናገር የሚተረክልሃል እሺ የንስሐ ማለት ነው ምዕራፍ 9 ቁጥር 5 ያለ እስኪ አውጣልኝና አብራራልኝ በጌታ ምዕራፍ 5 ቁጥር 9 ነው ያልሽው
ነው የንስሐ 9:5 ምዕራፍ 9 ቁጥር 5 እሺ ፋሩቅ ክፈትላትና ኤልያስ ያብራራው እነሱም እንዲሳተፉ ወይ ደግሞ ኤልያስ ካለ ክፈትና ራስህ አብራራ ኤልያስ አለክ እሺ ኤልያስ ተኝቷል መሰለኝ ፋሩቅ ይቀጥል አንተ ኦኬ ስንት ላለሽኝ ምዕራፍ 9 ቁጥር 5 ነው 9:5 ኦኬ ቬለንስ እሺ እስከ ዘረስ ግን አንዳንድ ነገር ብላ ታኒያ አንዴ ልክፈተው ጀብሩ ቀጥልሽ መረብ አይ ኤልያስን 10,000 ብር እናስገባው ደስለኛል እስካሁን 10,000 ያልገባብና እስከ ሁላችንም ኤልያስን ፎሎ እናርገው ኢንሻአላህ ባረከላሁ ፊኩም 10,000 እናስገባው ዛሬ ማለት ነው 900 ምናምን ሰዎች አለ ኤልያስን ፎሎ አድርጉት ኢንሻአላህ ሌሎችንም ኡስታዞቹን ወንድሞቹን ፎሎ እናርጋቸው ኢንሻአላህ እሺ ኤልያስን አንዴ እስቲ 10,000 እናስገባው አንዴ 10,9569 ነው ሁላችሁም ፎሎ አድርጉት እስቲ ግማሽ ሰው ራሱ ፎሎ ቢያደርገው 10,000 መግባት ይቻላል እሺ ሁላችሁም ፎሎ አድርጉት አንድ ጊዜ እስቲ 600 ገብቷል ወይ ረማዳን አይ ቲንክ ሱረቱ ተውባ ነው ይችላል ያው ባገኘቻችሁበት ሁሉ ገደሏቸው የሚለውን ኦኬ መጥቷል ማለት ኖ ቀጥል አስረዳቸውና ቀጥላለሁ ረመዳን ቀጥል አይቀጥልና ቢቢ እኔ ጨምራለሁ መጨመር ካለ ኦኬ እሺ ያው አንቀጹ ያለው ምንድነው ሩሃማ አንቀጹ ያለው ምዕራፍ 9 ላይ ነው አንቀጹ ያለው ምዕራፍ 9 ቁጥር 5 ላይ ነው ያለውና 9 ምዕራፍ 9 ቁጥር 5 ላይ ነው አንቀጹ ያለው እንደዚህ ብሎ ይነበባል አንቀጹ መጀመሪያ አንቀጹን ላምብልሽና ስለማን ነው የሚያወራው የሚለውን ደግሞ አውዱን ልክ ቅድም ከተዋህዶ ጋር እንዳደረግነው አውዱን አንብበነው የምንረዳው ይሆናል ማለት ነው ምዕራፍ 9 ቁጥር 5 ላይ የተከበሩትን ሞሮች ባለቀው ጊዜ አጋሪዎቹን ባገኙቻቸው ስፍራ ገረራቸው ያዟቸውም ከበባቸውም ያለ አምላካችን አለ ይናገራልና እዚህ ጋር አጋሪዎቹን ሲል ማን ነው እየተናገረ ያለው ብለን እንጠይቃለን ከአጋሪዎችን ሲል ጥቅል ለዋይ ነው ይሄ አመነው አጋሪዎቹ ብሎ ሲናገር ለምሳሌ ቅድም ቁርአን አምላካችን አለ ንጹሃን አትግደሉ ብሏል አይደል ሰላማዊ ሰው አትግደሉ ብሎ አዞ ነበር ሰው እዚህ ጋር አጋሪዎች ሲል አመነው ጥቅል ላይ ነገር ነው ሲል በፍጹም አይደለም ነው አጋሪዎች የሚለው ማን ነው ነብዩ መሐመድ ሰለላሁ እና እነዚህ ሙሽሪኮቹ ቃል ኪዳን ተጋብተው ነበር ሩሃማ ቃል ኪዳን ተሳስረው ነበር ምን አይነት ቃል ኪዳን ማንንም ሰው ማንንም እንዳይነካ ተባብለው ቃል ኪዳን ተጋብተው ነበርና ነገር ግን እነዛ አጋሪዎቹ ያን ቃል ኪዳኑን ጣሱት ከዛ በኋላ መሐመድ ሰለላሁ ላይ ግፍ ፈጸሙ ያን ቃል ኪዳን ጥሰውት ማለት ነው ያን አምላካችን አላህ ይሄን ትእዛዝ አወረደባቸው ማለት ለምን አወረደባቸው ሲባል ቃል ኪዳኑን ስለጣሱት ነው ያወረደባቸው ለዚህ ማስረጃ አለ ወይ በደንብ ማስረጃ አለ አውዱን አንብቦ በምዕራፍ 9 ቁጥር 1 ላይ እንዲህ ብሎ ይነበባል ራስ ምዕራፍ 9 ላይ ተከታታይ ምዕራፍ 9 ቁጥር 1 ላይ እንዲህ ብሎ ይነበባል ጌታ አምላካችን አላህ እንዲህ ብሎ ይነበባል ይህች አለ ከአላህና ከመልእክተኛው ወደ እነዚያም ቃል ኪዳን ተጋብቷቸው አሚን እንደዛ ነው የሚለውና ተጋብቷቸው የጋጋሪዎች ምድረስ ንጽህና ናት ይያሪ አምላካችን አላህ ቁርአን ይናገራል ማለት ቃል ኪዳን ተጋብቷቸው የነበሩ ሰዎች ነበሩ ማለት ነው አምላካችን መልእክተኛውና እነዛ ጋጋሪዎቹ ማለት ነው ሶ እንደዚህ እነዛ ግሩፖች እንደነው አምላካችን አላህ ቁርአን ምዕራፍ 9 ቁጥር 1 ላይ ተናገረ ከዛ በኋላ ቁጥር 4 ላይ ደግሞ ወርዶ ምን ብሎ ይናገራል ከጋጋሪዎችም አለ በደንብ አስተውይ ከጋጋሪዎቹ እነርዚያ ቃል ኪዳን የተጋባቸውና ከዚያም ምንም ያላጎድሉባቸውን አለ ምንም ቃል ኪዳን ያላጠፉ ሰዎች በእናንተ ላይም አንድንም ያላረዱባቸው ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻቸው ሙሉላቸው አለ ምን አለ ቃል ኪዳናቸው የጠበቁ ሰዎችን አለ አምላካችን አላህ እስከ መጨረሻው ድረስ ቃል ኪዳናቸው ሙሉላቸው አላህ ጥንቁቆችን ይወዳልና ቃል ኪዳናቸው ሙሉላቸው እስከ መጨረሻው ድረስ ኦኬ እሺ እነዛስ ቃል ኪዳናቸው የጣሱ ሰዎች ሳለ ቃል ኪዳናቸው የጣሱ ሰዎች ምንድነው የሚደረጉት የተከበሩ ወራቶች ባለቀው ጊዜ ግን አጋሪዎቻቸውን ባገኙበት ስፍራ ግደሏቸዋል እነማን መንገላቸው ሲባል አምላካችን አላህ ቁጥር 7 ላይ ያብራራዋል ለአጋሪዎቹ አላህ ዘንድና መልእክተኛው ዘንድ ቃል ኪዳን እንዴት ይኖራቸዋል እነዚያ በተከበረው መስጂድ ዘንድ ቃል ኪዳን የተገባቸው ብቻ ሲቀሩ አለ ቃል ኪዳኑን ያላጠፉት ብቻ ሲቀሩ እነዛ እንዴት ነው ቃል ኪዳን የሚኖራቸው የሚችለው አለ እነዛ ቃል ኪዳናቸውን ቀጥ እስካሉላቸው ድረስ ለነርሱ ቀጥ በሉላቸዋል አይሻ
ቃል ኪዳናቸውን እስካላጠፉ ድረስ እነሱ እናንተም ቀጥበው ታማኙላቸው። ነገር ግን ካጠፉባችሁማ ተጋደሏቸው ያለ አምላካችን አለ። ቁጥር 5 ላይ ይሄን ትእዛዝ አወረደ ነው። ከዛ ቁጥር 8 ላይ እንዲህ ብሎ ይናገራል። በእናንተ ላይም ቢያደሉም በእናንተ ውስጥ ዝምድናን ቃል ኪዳንን የሚጠብቁ ሲሆኑ እንዴት ቃል ኪዳን ይኖራቸዋል ያለ አምላካችን አለ ይናገራል ማለት። ስለዚህ አምላካችን አለ ቁጥር 5 ላይ ተጋደሏቸው የሚለው ማን ነው ማለት ነው? ቃል ኪዳን አስሮ ነበር። ስለዚህ ቃል ኪዳን ያጠፉ ሰዎችን ተጋደሏቸው ያለ አምላካችን አለ ቁርአን ላይ ያዘዋል። ነገር ግን ቃል ኪዳናቸው የጠብቁ ሰዎች ሲባል እነሱ ደግሞ ተዋቸው ቃል ኪዳናቸው ጠብቁላቸው ያለ አምላካችን አለ ሳተናገረ ነው። አክቹሊ ግን ስለ ቃል ኪዳን ኮቨነንት አለና ስለዛ ኮቨነንት ነው እያወራ ያለው ነው ነጥቡ። ስለ አማኞች ነው ማለት ነው። አማኝ ሆነው ቃል ኪዳን የገቡ የካዱት ማለት ነው። ለምሳሌ ሰለም ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከካህዲያኖች ጋር ቃል ኪዳን አስረው ነበር። እሺ እንደ ላይዋጉ ብለው ቃል ኪዳን አስረው ነበርና ግን ካህዲያኖቹ ምን አደረጉ? ያን ቃል ኪዳን አጠፉ። ቃል ኪዳን ምን አደረጉ? አጥፈው መሐመድ ሰለላሁ ላይ ለከታለፉባቸው ተጋደሏቸው። ያን መሐመድ ሰለላሁ እነዛ የተጋደሏቸውን ሰዎች ተጋደሏቸው ማለት ነው። ግን ቃል ኪዳናቸው የጠበቁት ሲቀሩ እነዛ ደግሞ ቃል ኪዳናቸው የጠበቁት መሐመድ ሰለላሁ ያነኩት ግን ያኔ አምላካችን አላ እነሱን ቃል ኪዳናቸው እንዲጠብቁ አዘዛቸው ማለት ነው። ግን ለከተለፉ ሰዎችን ግን እንዲዋጓቸው አዘዛቸዋል። ኦኬ ቅርታ ግን እኔ ካልገባኝ ገብቶኝ ማለት አልወድምና ቅርታ ምንድነው ግን የሚለው መሰለው ማለት ነው እንዲገባኝ ነው። ይጸጸቱ ሰላትን በደንብ ቢሰግዱ ግዴታ ምጽዋት ቢሰጡ መንገዳቸው ይልቀቁላቸው አላህ መሐሪና አዛኝ ይላልና አሁን ይሄ ስለ ቃል ኪዳን ሳይሆን የሚናገረው ቢጸጸቱና ሰላት በደንብ ቢሰግዱ ያ እሺ ቁጥራ አንድ አንብብልኝ ጋዲዝዋን እስቲ ቁጥራ አንድ አንብብልኝ። ኦኬ የተከበሩትንም ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ገድሏቸው። ቁጥራ አንድ አንብብልኝ። ኦኬ እንዳይረብሽ ድምጽ እኮ ነው እኔ ጋር ስላለ ነው። ችግር የለውም። ቁጥር 1 አንብቢውና ከዛ አንቺ ራስሽ ትረጂዋለሽ ነጥቡን። ቁጥር 1 አንብቢው። አውዱ የሚጀምረው ከላይ ስለሆነ አንቺም እንደምትረጂው አውዱን ከላይ ጀምረው አንብቢው። አይ ቲንክ በጣም ሰዓት ይሯል ጋይስ እና ከዚህ በኋላ ጃካለክ ትቀጥላለሽ። እኔ ልውጣ እችላለሁ። የተምሽኝ አይደለም አፎን። እሺ ሩሃማ እየወጣሁት ነው። ስልሽ ታርጌት ነበር እየወጣሁት ነው። ኦኬ ቁጥር 1 ነው። ከቁርአን ጀምሮ አንብቢው። እሺ ከቁጥር 1 ጀምሮ ስታነቢው በደንብ ትረጂዋለሽ። ቁርአን አውድ የሚባል ነገር ኮንቴክስት የሚባል ነገር አለ ቁርአን ስትረጂውና ነገር በቃ ከቁጥር 1 ጀምሮ ጀምሮ ስታዩ 2 3 4 5 ከሌሎች ጋር ነው ያወጣች እንትን እንዳለው አናባለው እስከዛ ቀጥል ከነሱ ድጋሚ ኖ እኔ አንብቤ እረዳለሁ። በቃ ራሴ ከሌላ ቀጥል ችግር የለም። ታይም እንዳልገድልብህ ብዬ ነው። ችግር የለም። አንቺ በደንብ ቁጥር 1 ጀምሮ በደንብ ቁጥር 1 ጀምሮ ስታነቢው የሆነ ቃል ኪዳን አለ ነው። ስለዚህ ቃል ኪዳን ነው በደንብ ትረጂዋለሽ። ቁጥር 7 እስከ 8 አንብቢው። እኔ ትረጂዋለሽ። አለ እሺ ፋሩቅ ሰላም ናችሁ? አሎ አልሐምዱሊላህ። እሺ አንዴ ቆይ ወይ ጂሰስ አሎ ፋሩቅ ወይ በቃ ቀጥሉ ወይ እሺ ችግር የለውም። ቆይ ጂሰስ እሺ የሚቀድሙ ልጆች ስላሉ እነሱን እናስቀጥል። እሺ ቢኒ አለክ? ቢኒ አቤት። እሺ ቢኒ